በደንብ የምነግረው ነገር አሁን በዚህ ሰዓት ሆናለሁ ማለት አያደርግም። አትሆንም ሆናለሁ እውነቱን ካስረዳህ ለምን በጣም ነው ማደርጋህ። ታዲያ እንደሱ ከሆነ አንተ ኦርቶዶክስ ለመሆን ዝግጁ ከሆንክ ኦርቶዶክስ ለማድረግ መጀመሪያ እኔ ማስተምርህ በአምስቱ አዕማደ ምስጢራት ላይ ያለውን ትምህርት ረገጥ አድርጌ እነግርሃለሁ። እዛ ውስጥ ሥላሴ አለ። እኔም ግን ጠይቃለሁ። እሺ እዛ ውስጥ ምስጢረ ቁርባን አለ። ቆይ አንድ ጊዜ አዳምጠኝ። ኦርቶዶክስ ለመሆን ፍላጎት ነው አስተምረኝና እኔም ጠይቃለሁ። ጊዜ ወስደን ዛሬ ለመዳን አንድ ቁጥር ጻፉና በሰባ ቁጥር ድናችኋል ብዬ ምልክልኝ። አንተም እኛን ካልነካ ካታወራም ማለት ነው። መጽሐፍ ቅዱስ እንደሚናገር አዳምጠኝ አንድ ጊዜ መጽሐፍ ቅዱስ እንደሚናገረው ራሱ ኢየሱስ ክርስቶስ እያስተማራችኋቸው በአብ በወልድ በመንፈስ ቅዱስም እያጠመቃችኋቸው ደቀ መዛሙርቶቼ አድርጓቸው እንዳለው ጌታ ኢየሱስ ክርስቶስ አስተምርሃለሁ። ከኔ በተሻለ ደግሞ ሊቃውንቶች ደግሞ በደንብ ረገጥ አድርገው ያስተምሩሃል። ቀጥሎ ደግሞ በአብ በወልድ በመንፈስ ቅዱስ እንደገና ትጠመቃለህ። ከዛ በኋላ ደግሞ የልጅነት ጥምቀት ከተጠመቅ የልጅነት ጥምቀት ሳይሆን የቄደር ጥምቀትን የንስሐ ጥምቀት ተጠምቀህ ትመጣለህ። ለምን ቢባል አንድ ከዚህ በፊት ኦርቶዶክስ ነኝ ስላልከኝ ማለት ነው። ከዛ በኋላ ክርስቶስ ኢየሱስ ተከታይ እናደርጋለን ደቀ መዛሙርቶች ያድርጓቸው ስለሚል አንተ አሁን በአምስቱ አዕማደ ምስጢራት ላይ ነው እኔ ማስተምርህ። መጀመሪያ መነግርህ ምንድነው ኦርቶዶክስ ለመሆን ኦርቶዶክስ ተጽፏል ጥምቀቱ ያለ ሜሮን ይቻላል። እሺ አንድ ጊዜ ያለ ሜሮን ነው አዳም ይቀጥል። አንድ ጊዜ እሺ እንኳን ሰላም መጣችሁ፣ እንኳን ደህና ቆያችሁ ሁላችሁ። አይ ሰላም ነው እግዚአብሔር ይመስገን። ኤቢ መጽሐፍ ቅዱስ አንድ ክፍል እንድታብራራልን እና ቆይ መጀመሪያ ላይ የተነሳንበት ቶፒክ አለ ኤፌሶን ላይ ማለት ነው 4:5-5 ጥምቀት አንድ ሃይማኖትና አንድ ጌታ አንድ ሃይማኖት አንድ ጥምቀት እያብራራልን ነበረ። ከዛ ሄደና ወደ ሥላሴ ዘለለ። አሁን ፖይንቱ ምንድነው? እኛ የተነገረበት ስላለ ኦርቶዶክስ እንደምታድን ከመጽሐፍ ቅዱስ ማስረጃ ሰጡኝና እኔ ኦርቶዶክስ ልሁን። አንዴ እየሰማህ እሱን ከተመስገን ጋር ትቀጥላላችሁ እሱ እስከሚመጣ ድረስ። ስለዚህ እሱ እስኪመለስ ጠብቀዋል እና እሱን አብራራለሁ። ካልሆነ አንተም ታርገህ እሱ እስከሚመጣ ጠብቅና ከሌላ ሰው ጋር እናድርግ። ሰላም ነው። እንዴት ነህ? ሁሉ ሰላም? ተመስገን ሊት አድርግ። ታሜ ቀጥል። ዝም በላት ታሜ ሚት አድርገው። እሺ እግዚአብሔር ይስጥልኝ። እሺ የሚቀጥል ሰው ከመውጣቴ በፊት ኦርቶዶክስ እንደማታድን ተማመን እዚህ ላይ ወይ ልውረድ እኔ? ኤቢ ከተመስገን ጋር ቀጥል፣ ከእሱ ጋር ስለጀመራችሁ። ኦኬ እሺ በቃ ቴንክ ዩ። አዳይ መሆኗን አለመሆኗን ከተመስገን ጋር ትቀጥላለህ፣ ከእሱ ጋር ስለጀመራችሁ። አይ ቲንክ መጣል መሰለኝ። አይ ዶንት ኖ። እሺ ቀጥላለሁ። እሺ ስለዚህ ሚዩት አድርግ። እሺ ዳጊ ቀጥል። ወይ እንዴት ነህ? እግዚአብሔር ይመስገን። ደህና ናችሁ? እግዚአብሔር ይመስገን። እንኳን ደህና መጣ። እንኳን ሰላም መጣ። እሺ ኦርቶዶክስ ወይስ ፕሮቴስታንት? እንኳን ደህና ቆየኝ። እኔ አማኞች ህብረት። እሺ ለኢየሱስ ክርስቶስ ስጋ ይሰገዳል? ለኢየሱስ ክርስቶስ ስጋው ይሰገዳል? ለኢየሱስ ክርስቶስ ስጋ ይሰገዳል ወይ? ስጋው ግልጽ አድርገው እስኪ። ግልጽ አድርገው ጥያቄው። ግልጽ እኮ ነው። ለኢየሱስ ክርስቶስ ስጋ ይሰገዳል ወይ? ነጣጥላ ታወራ። አሁን እኮ ለእኔ እኮ ስትናገር ልክ እንደ እውቀት እንደ ትምህርት እንደ እውቀት እንደ ትምህርት መጠን ነው የምታስረዳኝ። ከመጽሐፍ ምሳሌ መጽሐፍ ቅዱሳዊ አድርጎ ለምሳሌ ኢየሱስ ክርስቶስ ፍጹም አምላክ ፍጹም ሰው ነው። ጥያቄ እኮ ነው የጠየቁ። አሁን ለምሳሌ አሁን አንተ ምንም ጥያቄ ይኸውልህ ዳጊ፣ አሁን አትጩሃ። የሚያስጮህ ጥያቄ መች ጠየቁ? አልገባህም? እኔ አሁን የጠየቁ ጥያቄ ልክ እንደ አንድ ሰው እንደ አንድ ጥያቄ ለኢየሱስ ክርስቶስ ስጋ ይሰገዳል ወይ የሚል ጥያቄ ጠየቁ።
ይሰገዳል ወይም አይሰገድም ትልና ነጥላ ታወራ ኖ እኮ እሱን አንተ ነህ የምታስረዳኝ። ፍጹም አምላክ ፍጹም ሰው ነው። ለኢየሱስ ክርስቶስ ይሰገዳል አይሰገድም? ይሰገዳል ካልክ እንዴት እንደሆነ አስረዳኝ። የምትሄድበትን ሰለማን ነው። ልክ ጥያቄን በትክክል ጠይቅ አባት ወንድም ይቅርታ። ጥያቄን በትክክል ፍጹም አምላክ ፍጹም ሰው ነው። ያዝልኝ ወደ ቤቱ ሐሳብ እንዲ ችግር የለም ወይ አዳምዬ ሞዴሬተር መስፋዳ ወደ ቤቱ ሐሳብ እንዲ መልስ ላለ ችግር የለም። ጉልበት ሁሉ ይንበረከክለታል። ለኢየሱስ ጉልበት ሁሉ ይንበረከክለታል። ምክንያቱም ፍጹም አምላክ ፍጹም ሰው ስለሆነ ማለት ነው። ሚውቲያስ ችግር የለው ሚውቲያስ በቃ እውቀት የለም ስለሌለን የጮከው ቢኖርህ ታስረዳለህ። ካለ ካስረዳ ከሌለ ውጣ። ይሄው ነገርኩህ። ለምን ትቆጣለህ? አሁን ወንጌል ብሽሽቅ አይደለም የተናደድክ አታውራ። በጣም አሪፍ እሺ፣ ትመልሰዋለህ። ይሄው ነገርኩህ፣ መለስኩልህ እኮ ለኢየሱስ ክርስቶስ ጉልበት ሁሉ አፍ ሁሉ ለሊለታ ጉልበት ይንበረከካል። ምክንያቱም እሱ ፍጹም አምላክ ፍጹም ሰው ስለሆነ። እኔ ነጣጥላ አውራ ያልኩት ስጋነቱን ነጥለ ማውራት አትለየኩ ሰው አይነጣጠልም። የምትጠይቀው እንደ መጽሐፍ ከወለደው ስጋ አሁን ነው ጥያቄው። ማስረዳት እኮ ነው። አስረዳኝ በቃ እንድታስረዳ ነው የጠየቅን። ስለዚህ አይነጣጠልም። ትክክል ነህ። ሰው ካልተናጣጠለ ያ ስጋ ከመቤታችን የነሳው ስጋ ዓለም ከመፈጠሩ በፊት ነበረ ወይ? ዓለም ከመፈጠሩ በፊት አልነበረ። ያ ስጋ ዓለም ከመፈጠሩ በፊት አልነበረ። መጽሐፍ ሲናገር በመጽሐፍ ላውራ ቆይ አልነበረም። ቆይ ላውራ ቆይ ልመልስ። ለምን እንዳልኩ እየሰማኝ የምጠይቅን ጥያቄ ኢየሱስ ክርስቶስ የያዘው ስጋ ዓለም ከመፈጠሩ በፊት አልነበረም። ያ የሰውን ስጋ ነው። እዚህ ያ የኢየሱስ ክርስቶስ ስጋ ዓለምን አልፈጠረም። ያ የኢየሱስ ክርስቶስ ስጋ ዓለምን አልፈጠረም ማለት ነው። እንደዛ አይደለም። አሁን መለኮታዊ ባህሪውን ወይኔ እሺ እነግርሃለሁ፣ ችግር የለውም ግን መሀል ላይ አትግባብኝ። ለምን መጠየቅማ ግን አስረዳንሽ። ሚት ይዣለሁ እኔ ሳወራ እንትን ትላለህ። አሁን ኢየሱስ ክርስቶስ መጽሐፍ ዮሐንስ ወንጌል ምዕራፍ 1 ላይ እንደዚህ ይላል፣ በመጀመሪያ ቃል ነበር፣ ቃልም በእግዚአብሔር ዘንድ ነበር ይላልና ያ ቃል ዓለም ሰማይና ምድር ከመፈጠሩ በፊት ቃል ነበር ወይንም መለኮት ነበር። ምድር ላይ ባልነበረበት መንገድ ሆኖ ነው ክሬት የሆነው ወይንም የመጣው ማለት ያ ቃል በአብ ዘንድ የነበረው ያ ቃል ስጋ ለበሰ፣ ጸጋንና እውነትን ተሞልቶ በእኛ አደረ ሲል ስጋ ሆኖ መጣ። ከድንግል ማርያም ስጋን ነስቶ ከነፍስም ነፍስን ነስቶ ብለን እናምናለን እኛ እንደ ስላሴን። እንደዛ ነው። ትክክል ነህ። እስካሁን ትክክል ነህ። የጠየቅኩ ጥያቄ ግን ያ የነሳው ስጋ ዓለምን ፈጥሯል አልፈጠረም? ይሄው ነገርኩህ እኮ። አሁን ፈጥሯል ወይስ አልፈጠረም? ያ ስጋ ዓለምን ፈጥሯል አልፈጠረም? ይሄው ነገርኩህ እኮ። ፈጥሯል በመለኮታዊ ባህሪው ወይንም ክርስቶስ ኢየሱስ በአምላካዊነቱ ባህሪው ፈጥሯል ወይንም ፈጣሪ እንደሆነ መጽሐፍ ይናገራል። ዓለማት ሁሉ በእርሱ እንደተፈጠሩ። የጠየቅኩህ መለኮታዊ ባህሪን ሳይሆን ያ ከማርያም የነሳው ስጋ ዓለምን ፈጥሯል አልፈጠረም? እኔ ጥያቄ ስላልገባኝ አሁን መመለስልህ ቀጥታ ነው። አሁን የመለስኩልህ እደግምልሃለሁ። ኢየሱስ ክርስቶስ ማለት ፍጹም ሰው ፍጹም አምላክ ነው አይደለ? ፍጹም አምላክ ፍጹም ሰው ነው አይደለ? ስለዚህ ፍጹም አምላክ ፍጹም ሰው ከሆነ ሰውነቱ ያ እሱ የተዋሃደው ሰውነት አሁን ተነስቼ ዓለምን ፈጥሯል ብል ትክክል ነኝ ወይ አይደለም? ካልሆንኩ አስረዳኝ፣ ከሆንኩ ደግሞ መልስልኝ። ልክ እንዳልሆንክ እንዴት ልንገርህ መሰለህ? አሁን ኢየሱስ ክርስቶስ ወደ ምድር ሲመጣ ወይንም እኛ በምናየው ፊዚካል ምድር ላይ ሲመጣ ከዛሬ 2000 ዓመት በፊት ከማርያም ስጋን ሲነሳ የነበረው ስጋ ካልከኝ ኖ አልፈጠረም። ለምን እንዳልኩት ታውቃለህ? በመለኮታዊ ባህሪው የነሳው ስጋ አልፈጠረም። ያ ተዋህዷል። ምን ሲሆን ምድር ላይ እኮ ከማርያም የነሳው ስጋ ያ አልፈጠረም ወይ? እኔ መጽሐፍ ያላለውን አይደለም። አሁን አንተ ያመጣውን ሐሳብ ያዘው፣ ችግር የለውም። እኔ የምልህ የነሳው ስጋ ከማርያም የነሳው ስጋ እየሰማኝ ዳጊ ከማርያም በነሳው ስጋ ዓለምን አልፈጠረም። ይሄው ነገርኩህ።
እንደዚህ ነው የሚለው መጽሐፍ። ዓለማትን ሁሉ ይስማኝ ከማርያም እየሰማኝ ከማርያም በነሳው ስጋው ዓለምን ፈጥሯል አልፈጠረም? ፈጥሯል ወይም አልፈጠረም? እሺ ፈጥሯል አልፈጠረም? ይሄ ነገረ ክርስቶስ ላይ ያለ ሐሳብ ስለሆነ በጥንቃቄ ማየት ስላለብን ነው። እኔ እየነገርኩ ያለሁት አይዋለ መጀመሪያ ፈጥሯል። ለምንድን ነው ዊቲንግ ለምንድን ነው የምትገባብኝ መሀል ላይ? እኔ እሰማለሁ አውራሽ። መጀመሪያ እየሰማኝ ዳጊ ፈጥሯል ወይም አልፈጠረም ካልከኝ በኋላ አብራራ። ከማርያም በነሳው ስጋው ፈጥሯል ወይስ አልፈጠረም? ይሄው ነገርኩ፣ ነጣጥዬ እነግርሃለሁ። ስማኝ፣ አትነጣጥለው። እኔ መጀመሪያ ፈጥሯል ለምን መሰለህ? አሁን አንተ መልሶ ስለምታውቀው ከታች ያለውም ሰው እንዲማር ስማኝ። እግዚአብሔር አብ ዓለማትን በልጁ ፈጥሯል። ዳጊ አልሰማህም? የመጽሐፍ ቅዱስ ይጫላውራ አሁን አንተ ቅድስት ድንግል ማርያም በነሳው ስጋው ዓለምን ፈጥሯል ወይስ አልፈጠረም? ዓለማት በልጁ ተፈጥረዋል። መጽሐፍ ቅዱስ ፈጥሯል ወይስ ዓለማት ቅዱስ ሚለውን ነው መጽሐፍ ቅዱስ ማይለውን አሁን ልንገርህ፣ መለኮታዊ ባህሪውን ዲናይ ልታረግ አትችልም። አሁን መለኮታዊ ባህሪው ያ ወልድ የሆነው ኢየሱስ ክርስቶስ እንድትነጣጥል አትችልም። የጠየኩ ዓለማትን እግዚአብሔር አምላክ ሲፈጥር ዓለማትን በልጁ ፈጥሯል እግዚአብሔር አምላክ። ጥሩ። ስለዚህ ከመቤታችን ከቅድስት ድንግል ማርያም የነሳውን ስጋ ዓለማትን ፈጥሯል ማለት እንችላለን አንችልም? አሁን ጥያቄው ልክ አይደለም። ለምን በለኝ። አሁን ከመቤታችን ከቅድስት ድንግል ማርያም በነሳው ስጋው ዓለማትን ፈጥሯል አልፈጠረም ማለት እንችላለን አንችልም? እኔ አሁን ይሄን ለምን ለማለት ታውቃለህ? ምክንያቱም መጽሐፍ የሚለኝን ስለምልጅ እኔ ወንጌል አማኝ ነኝ። አልፈጠረም በል። ከፈጠረ ወይ አልፈራውም፣ በኢየሱስ ስም በፍጹም አልፈራውም። እኔ የክርስቶስ መስካሪ ነኝ፣ አልፈራም። እኔ የፍርሃት መንፈስ አልተቀበልኩም እያልኩ ያለው በመለኮታዊ ባህሪው ፈጥሯል። ማን? ወልድ። በመለኮታዊ ባህሪው። ስለዚህ በመለኮታዊ ባህሪው ፈጥሯል፣ በስጋው ባህሪው አልፈጠረም አላልኩም። አይነጣጥልም። አሁን እያልኩ ያለሁት ነጣጥላ ኦርቶዶክስም አታስተምርም። አሁን ዛሬ ይዘህ የመጣው ትምህርት ሊሆን ይችላል። አሁን እያልኩ ያለሁት ወልድ አብ በልጁ በክርስቶስ ኢየሱስ ዓለማትን ፈጥሯል። በቃ መልሴ ይሄ ነው። ስለዚህ ሃይማኖት ያድናል ወደሚለው ሐሳብ እንግባ። አሁን ስላሴንም ቁጭ ብዬ አስተምራለሁ። አሁን እዚህ ሰዓት ማለት ነው። ስለ ስላሴ ኮንሰፕት ቁጭ ብዬ አስተምራለሁ። አሁን ካልገባ ማለት ነው። እሺ፣ በጣም ታስፈልጋለህ። ስለዚህ የኢየሱስ ክርስቶስ ስጋ ላይ ጥርጣሬ አለብህ ማለት ነው። ካልተረዳ ለተመይ ተወው። ኔቨር እርሱ ፍጹም አምላክ ፍጹም ሰው ነው ብለን እናምናለን እኛ አማኞች። ስለዚህ በስጋው ዓለምን ፈጥሯል አልፈጠረም? ስለዚህ ስላሴ ካልገባ ላስተምር። ስላሴ ለምን ትሰድበኛለህ? የጠየቁት ስላሴ ላስተምር። ስላሴ ካለ አልኔስ የስድብ መንፈስ አልተቀበልኩም። አሁን እየነገርኩ ያለሁት አንተ ባልከው ፍልስፍና እንደሄድልህ አትፈልግ። አሁን እያልኩ ያለሁት እርሱ በአብ ዘንድ የነበረው ቃል ነበር። ሚቲያስ ስጋ ነበረ መጀመሪያ አብ ዘንድ ሲኖር። በቃ አንተ በጣም እያወራህ ነው። ሚቲያስ ስጋ ለብሶ ነበረ። ሚኪያስ በጨዋነት አውራው እንጂ ሚውት አድርጉት ሞዴሬተሮች። 30 ሰው ስለሞላ ነው ሞዴሬተር። ልጠይቅ፣ ስጋ ይዞ ነበረ? ከሌላ ሰው ጋር ትቀጥላለህ? አዳም ስጋ ይዞ ነበረ አብ ዘንድ። ክርስቶፈሮስም ስለበቃ ከሳይንታይዘር ጋር ቀጥሉ። ያው ሳይንታይዘርን አውራው አዳሚ። ሌላ ጴንጤ ይገባል። ክርስቶፎር እንኳን ደህና መጡ። ዲያቆን ዶክተር ስምረት እንኳን ደህና መጣሽ። ቀጥሉ። መምህር ክርስቶፈሮስ እንኳን ደህና መጡ። በጋ አምላክ እኔ መምህር አይደለሁም እኮ አዳም ያወቅ። ሰላም ብያለሁ። ታሙ አዳም ሞቻችን ዶክተር አይ ቲንክ ክርስቲያን ነኝ ወንድማችን። ቪዲዮውን አይቻለሁ። አለም ሳኔታና ስም ምን እንበለው? አበባ ይመስላል። ሰላም ብያለሁ። ከስር ያላችሁት ወንድሞች እንዴት ናቸው? አዳም እግዚአብሔር ይመስገን። ያነሳሁትን እንደዚህ መምህር እያልከኝማ አልቀጥልም። በሉ ቀጥሉ። እሺ ቻው። ወይ ይቅርታ ክርስቶፈረስ። እሺ እግዚአብሔር ይቅርታ በማለት ይቅርታ። እሺ ይቅርታ ካልክሽ አይ አልሰማሁትም በደንብ ገና መምጣቴ ስለሆነ ቀጥሉ። አዳም
ቀጥሉ። እሺ ይስሙትና በዛው እንትን ይሉታል። እሺ ሳኒታይዘር አቤት። እሺ ይሄን ጥያቄ በድጋሚ ይስሙትና ክርስቶስ የተዋሃደው ስጋ ከመቤታችን ቃል ነበረ፣ ቃልም ከመቤታችን ከስጋ ስጋ ከነፍስ ነፍስ ነስቷል። ለዛ ስጋ ቅድመ ዓለም ዓለምን ፈጥሯል ቢባል ስህተት ነው እውነት ነው? ለዛ ስጋ በዛ ስጋ ከማርያም የነሳው ስጋ ከማርያም የተዋሃደው ስጋ ዓለምን ፈጥሯል ቢባል እውነት ነው ሐሰት ነው? ሐሰት። ስለዚህ ያ ስጋ ፈጣሪ አይደለም። እሺ ለምን? ስለዚህ የፈጣሪ ስጋ አይደለም ማለት ነው። አዎ ዓለም ማርያም ከመፈጠሯ በፊት ዓለም ተፈጥሮ ስለነበር፣ ስለዚህ ያ ኢየሱስ ክርስቶስ ከማርያም የነሳው ስጋ የፈጣሪ ስጋ አይደለም። ዓለምን አልፈጠረም። አዎ ከማርያም ብለህ ስላነሳኸው የማርያም ስጋ የማርያም ስጋ ነው፣ የፈጣሪ ስጋ የፈጣሪ ስጋ። ከሰማይ ይዞት እኮ አይደለም የመጣው፣ ከማርያም የነሳው ስጋ ነው። የማርያም ስጋ ፈጣሪ ነው ለማለት ያዘጋጀው ትምህርት እንደሆነ ያስታውቃል። እኔ አላልኩም፣ መቼ አልወጣኝም። ከማርያም የነሳው ስጋ ከማርያም ወሰደ አብራ ፈጠረች ለማለት እንደሆነ ግልጽ ነው። ሰሚዎችን እንደዛ ስለሚሰሙ አረ በመድኃኒዓለም በስላሴ ስም ጌታ ሆይ አረ እዲህ ትክክለኛ ስም ነው ያዝከው። ማርያም ጌታ ምርጥዬ ስም። ክርስቲያን እሱ የመለሰው መልስ ትቃወመዋለህ ተስማማለህ? በቃ ሳኒታይዘር ክርስቲያን ነኝ ከፕሮቴስታንት ጋር ያደረገው አይ በቃ ሳኒታይዘር አንተ ሚት ያዝ በስላሴ ስም። ክርስቲያን ወንድሜ ሰላም ነው? እንዴት ነህ? እግዚአብሔር ይመስገን። እንዴት ክርስቲያን አዳምዬ ታውቀዋለህ አይደል? አዎ። አረ ስም እንትኑን ነው ሳኒታይዘር ካለው ጋር ምን ይሰማሃል ያልኩት። አራ በደንብ ነው የምናውቀው እንዴ። አይ እንደዚህ ያለ አስተምሮ እንግዲህ ከየት ወደዚህ መጥቶ እንደሰፋው ባላቅም አንተ እንዲህ ማርያም ፈጣሪ ናት ልትል አብራ ፈጥራለች ልትል ነው የሚለው ሐሳብ በራሱ ራሱን የቻለ ጥላቻን ለማንጸባረቅና የሌለን ነገር ለመፍጠር እየሞከረ ያለ እንደሆነ ያሳያል። እና ካከዱ ልክ አይደለም። ሳኒታይዘር ምን ትላለህ? ያው ክርስቲያን መልስ ሰጡክ። ኬታ መጣ። ያው አንተ የጠየቀው ጥያቄ በመሰረቱ ሊመለስልህ ስለሚገባ ነው የመለስኩልህ። ጥያቄው የሚጠየቅ አልነበረም። ዓለም የተፈጠረው ማርያም ከመፈጠሯ በፊት ስለሆነ እንዴት አይጠየቅም? ይኸውልህ የአባቶች ትምህርት እዚህ ላይ ተቀምጧል። ይኸውልህ ወንድም ጋሽ የአባቶች ትምህርትን አንተ ለራስህ አድርገው እሱ እንጂ የአባቶች ትምህርትም አትቀበልም። እሱ ለራስህ አድርገው። የኔን ትምህርት የመጽሐፍ ቅዱስን ሐሳብ ከጠየቀኝ ብቻ ነው የምመልስልህ። አንድ ነገር በአባቶች ትምህርት አያምኑም። ሰው የተፈጠረው በስድስተኛው ቀን ነው። ዓለም መፈጠር የጀመረው ከአንደኛ ቀን ጀምሮ ነው። እሺ ቀጥል። አለቀ። አይ የአባቶችን ትምህርት ስትጠቅሱ ምናምን ማለት አዋቂ ነህ ማለት አይደለም። የአባቶችን ትምህርት እንትን አይደለም። የእናንተ ሰዎች የእናንተ መምህራኖቻችሁ ምናምን የአባቶች ትምህርት ጠቅሰው ለማስረዳት ሲሞክሩ ምናምን ስለምሰማ ነው የአባቶች ትምህርት የምትቀበሉ መስሎኝ ነው። ኦኬ እሺ፣ በራስህ ትምህርት ንገረን። አይ አንተ ሳክ ማለት አንተ አዋቂ ነህ ማለት አይደለም። ይሄን ነው በመጀመሪያ። እኔ ደግሞ የምመልስልህ አንተ የተነሳህበትን መነሻ ስለማውቀው ነው። የአባቶች ትምህርት ካልተቀበልክ በል ንገረኝ። ነገርኩ። የአባቶች ትምህርት ለምሳሌ የተክልዬ እንትን ያድናል የሚል የአባት ትምህርት እኔ አላውቅም።
ስለ ኢየሱስ ነው የጠየኩት። ተክልዬ ጋር ከምን ይወደረስ የአባቶች ትምህርት ብለህ ተሸክመልኝ የመጣው ይሄንን የሚመስል ነው። ሌላ ታሪክ የለም። ስለ ኢየሱስ ጠይቄ አንተ ተክልዬ ጋር ትሄዳለህ። ስለዚህ አስተካክል። አንተ መጀመሪያ ጥያቄውን አስተካክል። ከማርያም ለተወለደው ስጋ ይሰገዳል። ከማርያም የተወለደው ስጋ ዓለማትን ፈጥሯል። ምስክሬ ነው። ክርስቶስን አታውቁት፣ ጭራሽ ነው የማታውቁት። ጭራሽ ኢየሱስ ክርስቶስን አታውቁት። ጭራሽ በቃ እንዲህ ይኸውላችሁ፣ ኢየሱስ የሚለውን ስም ታውቁታላችሁ እንጂ ኢየሱስ ክርስቶስ ማን እንደሆነ እንኳን በተአምር አታውቁ። በተአምር እሱ ስለተዋሃደው ስጋ እንኳን መናገር ያልቻልክ ማለት ነው። አንተ ስለ ኢየሱስ ክርስቶስ እንዴት ልትመሰክር ትችላለህ? እርሱ የተዋሃደውን ስጋ ምናልባት ያ የተዋሃደው ስጋ የማርያም ስጋ ስለሆነ ኢየሱስ ክርስቶስ በተዋሃደው ስጋው አምላክ ነው ካልኩኝ፣ ዓለምን ፈጥሯል ካልኩኝ፣ የማርያምን ስጋ አምላክ አደርጓለሁ ብለህ የምታስብ ሰውና የክርስቶስን ስጋ ሩቅ ብለህ ሲያርገ የምታስብ ማለት ነው። አንተ እንዴት ስለ ክርስቶስ ትመሰክራለህ? እንዴት ነው አምላክ በመስቀል ተሰቅሎ አዳኔን ብለህ እየመሰከርክ ያለው? ያልገባኝ ነገር ያ ከማርያም የነሳው ስጋ ዘላለማዊ ሕይወት የሚሰጥ የአምላክ ስጋ መሆኑን ሳታምን እንዴት ስለ ክርስቶስ ትመሰክራለህ? እንዴት ነው ተወልዶ ሊያድን የመጣ ብለህ መናገር የምትችለው? በምንም ተአምር ኢየሱስ ክርስቶስን አታውቀው። በተአምር በቃ እኔ 100% እመሰክርልሃለሁ። ከአንተ ሙስሊሞች ይሻላሉ ቢያንስ በስላሴ ስም። አረ ወንድሞች ቀጥሉ። አንድ ከሚናገሩት የመጽሐፍ ቅዱስ ክፍል ልናገር ከተፈቀደ በቃ ኢዮቤ ቀጥል። አይደለም የነበረው እሱማ ወንድማችን ነው። ከላይ ከተሙ ጎን የነበረው አልተመለሰም። እሱ አልገባም። ኢዮብዬ እንትን አይሰማም እያሉኝ ነው። ማይክ ተመልሰ ግባ፣ አውጣና ማይክክ። ኦኬ የኔ ነው። እሺ ታሜ ስልጣን አለኝ እንዴ የማስገባት የማስወጣት? አዳምዬ እሰማለሁ። እኔ ኔትወርኬ ምንም እናንተን ሊያስተናግድ አልቻልኩም እና ስልጣን ስጠኝ። ኔትወርኬ ምንም ሞዴሬተር ልሰጠኝ እየፈለኩኝ። እሺ በቃ ኔትወርኬ ይስተካከል፣ ሰጣለሁ። እስከዛ ቀጥሉ። ኢዮብዬንም አስገባው፣ ኢዮብ ዘሚካኤልንም ኢዮብም አለ። በቃ ኦኬ አሁን ስሰማችኋለሁ። እኔ ጋር አሪፍ ነው። ኦኬ እሺ ያው የመጀመሪያው ክርስቶስ ተዋህዶ ወይም የአምላክ ሰው መሆንን መረዳት ያስፈልጋል። በዚህ ልክ እኔ ፕሮቴስታንቶች ራሱ ሁሉንም ባልል ይነጣጥሉታል ብዬ አላምንም። በዚህ ልክ ማለት ነው። ሁሉንም ብለን መናገር ቢከብደንም ግን ክርስቶስን በዚህ ልክ ነጣጥለው እንትን ማለት በጣም ከባድ ነው። ፕላስ ግን አባቶች ለዚህ ጥያቄ በስርዓት ምላሽ ሰጥተውታል። በዚህ ሃይማኖት አበው ላይ ስጋው ይመለካል አይመለክም ለሚለው ምላሽ በደንብ ሰጥተውታል። መጽሐፍ ቅዱሳችንም በግልጽ ያሳያል። ለምሳሌ በኒቆዲሞስ ፊት ቆሞ ጌታ እያወራ ከኒቆዲሞስ ጋር የተነጋገረ በሰማይ እንዳለ ተናገረ። በሰማይ ያለው ስጋው ነው መለኮት ብሎ መነጠል ይቻላል? በዙፋኑ ላይ ለተቀመጠው ሲሰግዱለት ተመልክተናል። ራእይ ዮሐንስ ላይ
ምንድነው በዙፋኑ የተቀመጠው መለኮት ነው ስጋው ነው ብሎ መነጠል ይቻላል? ከተቻለ ያ የነጠለውን የመጽሐፍ ቅዱስ ክፍል እያወጡ ማሳየት ነው። በጣም ቀላል እኮ ነው። ከኔ በፊት ነበረ ከኔ በኋላም ይመጣል ያለውን አንድ ሰው ብሎ ገልጾታል። መጥምቀ መለኮት ቅዱስ ዮሐንስ ወንጌል ምዕራፍ 1 ላይ ከእኔ በኋላ ይመጣል አለ። ያም ሰው ከኔ በፊት ነበር አለ። ከእርሱ በፊት የነበረው መለኮቱ ነው ወይስ ስጋው? አይ መለኮት ነው ካልከኝ ሰው ብሎ ገልጾታል ዮሐንስ። አንድ ሰው ከእኔ በኋላ ይመጣል ብሎ ነው የገለጸው። ከእኔ በፊትም ነበረ ብሎታል። ስለዚህ መለኮትና ስጋን መነጣጠል አይቻልም ማለት ነው። ስለዚህ እኛ ተዋህዶን ስንናገር ከመጽሐፍ ቅዱስ ያገኘነው ትምህርታችን ነው። መጽሐፍ ቅዱስ በስፋት ነገረ ክርስቶስ ላይ የሚያስተምረን ማለት ነው። ተዋህዶን ስንናገር የቃል ገንዘብ ለስጋ የስጋ ገንዘብ ለቃል ነው። ከተዋህዶ በኋላ አይነጠልም። ለስጋ ዘላለማዊነት ይነገርለታል። በምን በኩል? የቃልን ገንዘብ እንደማድረጉ ማለት ነው። ምን እንደሆነ እዮቤ ይህ ስጋ ቀዳማዊ ያልነበረ ቀዳማዊ እንዴት ሆነ? ቀዳማዊ ውስንነት ያልነበረው ደግሞ እንዴት ወደዚህ መጣ የሚለው ጥያቄ ነበር የተጠየቁት። ለምሳሌ ጌታችን ኢየሱስ ክርስቶስ በስጋው ብንመለከተው ያ ከማርያም የነሳው ስጋ ለምን ሲፈጥር ነበረው ብለን ስንጠይቅ አይ አልነበረም የማለት ጥያቄ ነው እያመጡ ያሉት። የለም መለኮታዊ ነው እንጂ ይሄ የክርስቶስ ስጋ የሆነው ቀዳማዊ ፈጣሪ ተብሎ ሊነገርለት አይቻልም እየተባለ ነው ያሉት። አሁን ሁለት ቦታ ማለት ነው። የመለኮቱን ባህሪ ነው እንጂ ይህ የተዋህደውን ስጋ አምላክ ነው ወይም ደግሞ ዓለምን የፈጠረ ነው ተብሎ ሊነገርለት አይገባም እንደማለት ነው እያሉ ያሉት። ያ ስለዚህ ይሄን ተዋህዶን መረዳት ስለሚያስፈልግ ነው። ያን ካለ መረዳት ነው እንደዚህ አይነት ስህተቶች የሚመጡት። ለምሳሌ በዘላለማዊነት ስጋ አልነበረም አይደል? ከማርያም የተገኘ ስጋ የለም። ነገር ግን አንዱ የእግዚአብሔር ልጅ ሰው ሆነና የሰው ልጅ የእግዚአብሔር ልጅነትን አጥቶ የነበረውን የሰው ልጅ ሰው ወደ እግዚአብሔር ልጅነት ለመመለስ አንዱ የእግዚአብሔር ልጅ ሰው ሆኗል። ሰው ከሆነ በኋላ ሳንነጥል ማለት ነው። ልክ ለምሳሌ የተጠመቀው ማን ነው? ኢየሱስ አይደል? የተጠመቀው ኢየሱስ ነው። ያ የተጠመቀውን አብ የምወደው ልጄ ብሎታል። የምወደው ልጄ ብሎ ጠርቶታል። አይ ቃሉን ነው እንጂ ስጋውን እንኳን ልጅ አላልኩም አላለም አብ። እኛም አንልም። እርሱ አልነጠለው። አንድያ አባቱ አንድያ ልጁን አብ ካልነጠለው እኛም ደግሞ ሳንነጥል ያንኑ ስግው ቃል ክርስቶስን አንድያው የአብ ልጅ ወይም ደግሞ ብቸኛው የአብ ልጅ ተብሎ ይገለጻል። እሱን እናምናለን፣ አንነጥልም፣ እንሰግድለታለን፣ እናመልከዋለን ሳንነጥለው። ለምሳሌ የሞተው ማን ነው? ስጋ ብቻ ነው የሞተው ወይንስ ደግሞ አምላክ ሞቶልኛል ብለን እናገራለን? አይ አምላክ እኮ በባህሪው አይሞትም በባህሪው። ታዲያ እንዴት ነው አምላክ ሞተልኝ ልንል የምንችለው? የሚሞትን ስጋ ገንዘብ አደረገ፣ ባለመነጠል ባለመለያየትም በስጋ ሞተ ተብሎ ይነገርለታል። ጴጥሮስ በመልእክቱ ላይ ምን ብሏል? በስጋ ሞተ በመንፈስ ግን ሕያው ሆነ አይደል ያለው? ስለዚህ በስጋ ሞተ ተብሎ የተነገረው ለማን ነው? ለስግው ቃል። ይሄ ነው የክርስቲያን ትምህርት ማለት ነው። አምልኮት የሚገባው ለዚሁ ጌታ ነው። ለማ ለስግው ቃል። አባ ጊዮርጊስ ዘጋስጫ ስጋ ምንድነው? ስጋ የቃልን ገንዘብ እንደማድረጉ ከባህሪ ምስጋናው ምንድነው ገንዘብ አደረገ ይሉና ቃል በቃል አላልኩትም ይቅርታ። ስጋም ደግሞ ቃልን ከጉስቁልና አሳተፈው ብሎ ይናገራሉ። ያ ማለት ምን ማለት ነው? ልክ የፊልጵስዩስ መልእክት ላይ ሄደን የጳውሎስን መልእክት እንደማንበብ ነው። ምን ይላል? እርሱ በእግዚአብሔር መልክ ሲኖር ሳለ ከእግዚአብሔር ጋር መተካከልን መቀማት እንደሚገባ ነገር አልቆጠረውም አለና የባሪያን መልክ ይዞ በሰው ምሳሌ ሆኖ እንደ ሰው ተገለጠ። እስከ መስቀል ሞት ድረስ የታዘዘ ሆነ። የባሪያን መልክ የያዘው ማን ነው? በእግዚአብሔር መልክ ይኖር የነበረው ነው። የባሪያን መልክ ሲይዝ የእግዚአብሔር መልክነቱን ወይም ደግሞ በእግዚአብሔር ባህሪ መኖሩን በእግዚአብሔርነቱ መኖሩን ማለት ነው አልተወውም። በእግዚአብሔርነቱም ሲገለጥ ደግሞ የባሪያን መልክ መያዙንም አልተወውም። ስለዚህ ያለ መነጣጠል ፍጹም ሰው ሆኗል። ፍጹም ሰው ሆኗል ብለን ስንል ፍጹም አምላክነቱን አንዘነጋም።
ይህንን አንድ ላይ ነው የምንናገረው ማለት ነው። ተዋህዶን መረዳት በጣም መሰረታዊ ነገር ነው። በተለይ ውጭ ያሉትን እንደርስባቸዋለን። ኦርቶዶክሳውያን ራሳችንን ልናውቀው ይገባል። አሁን የራሳችን ትምህርት በደንብ ካወቅ ነው ማለት ነው እንደነዚህ አይነቱ አሁን ልጁ እንደተናገረው አይነት አስከፊ ምንፍቅናዎችን እንጸየፋቸዋለን። በጣም ስጋው ይመለካል አይመለክም ጋር ከመድረሱ በፊት እኮ ኢየሱስን አላወቀውም። ኢየሱስ ፍጹም ሰው ሆኖ ሲመጣ አልነጠለውም። ለምሳሌ እርግማናችንን ተሸከመ ወይም ደግሞ ስለኛ እርግማን ሆኖ ይላል ጳውሎስ ገላትያ መልእክቱ ላይ። ስለኛ እርግማን ሆኖ ማለት ምን ማለት ነው? እርግማናችንን ይዞ ነው አይደል? እርግማናችንን ሲይዝ አልተለወጠም። እሱ ወደ እርግማንነት ተለውጦ አይደለም፣ ግን እርግማናችንን ይዟል። ሆኖ የሚለውን ቃል እዚች ጋር እንድትይዟት የምፈልገው የራስ ማድረግ ገንዘብ ማድረግን ያመለክታል። ልክ እንዲሁ ዮሐንስ ወንጌል ምዕራፍ 1 ቁጥር 14 ላይ ቃልም ስጋ ሆነ አይደል የሚለው ምን ሆነ ማለት ምን ማለት ነው? የራሱ አደረገው ማለት ነው፣ ያዘው ማለት ነው። ስለዚህ ቃል የሰውነትን ባህሪ የራሱ አድርጓል። የራሱ ሲያደርግ ከባህሪ መመለኩ ወይም የሚመለክ የሆነው መለኮት ስጋን አሳትፎታል። ምክንያቱም ተዋህዶ አንዱ የአንዱን ገንዘብ ማድረግ ስለሆነ ማለት ነው። ልክ ቃል የስጋን ገንዘብ ስጋም የቃልን ገንዘብ ያደርጋልና የራሱ ያደርጋልና አምልኮትም ከቃል ከባለመነጠል የቃልን አምልኮ የራሱ ያደርጋል ማለት ነው። ልክ እንዲሁ ደግሞ ቃልም ከስጋው ጉስቁልና ተካፍሏል። አባ ጊዮርጊስ ዘጋስጫ ብለውታል። ከጉስቁልናው ተካፍሎታል ማለት ምን ማለት ነው? ለምሳሌ ሞተ ስንል ተገረፈ መከራን ተቀበለ ስንል አልነጠልነውም እኮ አምላክ እያልን የምንናገረው በባህሪው ይሄ ሊደርስበት አይችልም። በባህሪው ሊደርስበት ስለማይችል በባህሪው ግን ይሄ ነገር የሚስማማው ስጋን ገንዘብ ስላደረገ የስጋን ገንዘቡ አድርጎ ተሳትፏል ማለት ነው። ይሄ የሚነገረው ግን ለስግው ቃል ለክርስቶስ ነው። መጠቅለያው ይሄ ነው። ለስግው ቃል ለክርስቶስ ይሄ ይነገራል። ሁልጊዜም ስንናገር ስለ ክርስቶስ ስግው ቃል ነው፣ አይነጠልም። ከተዋህዶ በኋላ መለየትም መነጠልም የለም እና ከዛን እንደዚህ ይሄ እንትኑ ከበድ ሲል መሃል ላይ ድንገት የሰማሁት የተክልይ እንትን ያድናል ያላችሁ ያድናል ተብሎ የተጻፈበትን አንጡ። የቱ ጋር ያድናል የተባለ እንደዛ የሚል ማስረጃ ካላችሁ አውጡ። እኔ እንደውም የፈለኩት የነበረው እሱን ማስረጃ እንዲያወጣ ነበር። ሰምተው ከነበረ ኢዮቤ አስቀድሞ ተሜ ምን እያላቸው ነበረ መሰለ? ስገባ ከተሜ ጋር ኢየሱስ ክርስቶስን ብቻውን ለመስበክ አትችሉም። ኢየሱስ ክርስቶስን ስበኩ ብለን 2 ደቂቃ ብንሰጣችሁ ወይ ስድብ ነው የምትገቡት ወይ ኦርቶዶክስን ትናገራላችሁ። እንሰብካለን አለ። ገና አንድ ጥያቄ ስንጠይቀው ግን ወደ ተክለ ሃይማኖት መጣ፣ መሳደብ ጀመረ። ጭራሽ የማርያም ስጋ አምላክ ነው ልትለኝ ፈልገህ ነው አይደለ ምናምን ብሎ ወደ ክህደት ምናምን ገባ ወዲያውኑ ማለት ነው። እና ወንድሜ ዳጊም ደግሞ ጥያቄ ሲጠየቅ እስኪ ኦርቶዶክስ ታድናለች፣ ኦርቶዶክስ ሃይማኖት ያድናል የሚል ቦታ አምጣና አሳየኝ ምናምን እንደዚህ አይነት ነገር ተጀመረ። ስለ ክርስቶስ ሚውት አድርግ እሰጥሃለሁ፣ ሚውት አድርግ። ወንድሞች ስላሉ ከነዋዴ ጋር ምናምን ታወራላችሁ። እና እንደዚህ አይነት ነገር ነው። ስለ ክርስቶስ ተጠይቀው እንኳን በትክክል ማስረዳት እንኳን አልቻሉም። እና ዮሐዴ እንኳን ደህና መጣህልን፣ እንኳን ሰላም መጣ ወንድም አለ። ሚውት አድርግ ዳጊ እሰጥሃለሁ። አቸኩል ዮሐዴ አዳም ተሜ ሁላችሁም ኢዮባም ወንድሞች እህቶች ላይ መታችም ያላችሁ በክርስቶስ ሰላም እንዴት አላችሁ? እንዴት ናችሁ? ሰላም ብያለሁ ሁላችሁ። ደህና ናችሁ? እንኳን ደህና መጣችሁ። እንኳን ሰላም መጣችሁ። እንኳን ደህና ቆየ። አሜን አሜን። እንግዲህ ዳጊ ፕሮቴስታንት ነው። እኛ እንጠይቃቸው እስኪ። እስከ ዛሬ ያው እነሱ አልነበሩ የሚጠይቁን። እስኪ እኛ ዛሬ ቆይ አንተ ታወራለህ። ቆይ እኛ እንጠይቃለን። እስከ ዛሬ አወራችሁ፣ እኛ እንጠይቃችሁ። ስለ ክርስቶስ ነው በቅንነት ስለሚያወራ ነው። እሱ በቅንነት ያወራልና በጣም አሪፍ ነው። ተረጋጋ አንተ። እኔ ነኝ የምሰጥ እድል። ዛሬ የቤቱ አጋፋሪ እኔ ነኝ። አክብር። ኢዮቤ መጠየቅ ሳይሆን የሚችሉት ጠይቃችሁ አንተ ለዛሬ አይ አንድ ላይ ጠይቆ ነው ይጠይቀኛል። ኢዮባን በቅንነት ማውራት ፈልጋለሁ። 2000 ምናምን ችግር የለውም። ኢዮባን ያስተማረች ቤተክርስቲያኖች እኛ እንጠይቃለን። አሁን ሚት ያዝና ኢዮባን ለጠይቀው እባክህ አንድ ደቂቃ ብቻ ፍቀድልኝ።
ኢዮባ ልጠይቅ። ኢዮባ ይሰማል? ኢዮብ አይሰማም? ሚዩት ነው ኢዮብ። እሺ እሰማለሁ። ትሰማለህ? እሺ ዳግም ምን አልከኝ? ቅድም ስታወራ ነበርና ማለት በመጀመሪያ የነበረው አብ ዘንድ የነበረው ምንድን ነበር? ስጋ ነበር ወይስ ቃል ነበር? እሱን ማወቅ ፈልጌ። ቃል ነበር። ያ ቃል ምንድን ነው? አምላክ እውነት ማወቅ ፈልጌ ነው። ሌላ ነገር ሳይሆን ምንድን ነው ካልክ ምንነት ጠየቀኝ። አምላክ ነው አልኩ። ማን ነው ካልክ ደግሞ ማንነት ስለሆነ ቃል ነው ላልኩ። ቆይ ኢዮባ አንዱ አልገባኝ። ማለት በመጀመሪያ የነበረው ቃል አብ ዘንድ የነበረው ቃል መለኮታዊ ባህሪው ነው ወይስ የሰው ስጋ ባህሪ ነው? ወይ እሱን ነጣጥለህ ብታወራልኝ ደስ ይለኛል። ለምሳሌ ምዕራፍ 14 ላይ ስጋ ለበሰ ይላል አይደል? በአብ ዘንድ የነበረው ያ ቃል ነው ወይስ ስጋ ነው የነበረው? እሺ ልመልስልህ። እሺ በአብ ዘንድ የነበረው ከዘላለሙ የነበረው ቃል እርሱ ስጋን ሳይዋሃድ ስጋዊ ባህሪ ተብሎ አይነገርለትም። ስጋዊ ባህሪም ገንዘብ ያደረገው ከቅድስት ድንግል ማርያም ሲወለድ ነው። ዮሐንስ ወንጌል ምዕራፍ 1:14 ላይ ቃልም ስጋ ሆነ ሲል የስጋን ባህሪ የራሱ አድርጓል። ከዛ በኋላ ፍጹም ተዋህዶ ይነገርለታል፣ አይነጠልም። አስቀድሞ ስጋ ከቅድስት ድንግል ማርያም ከመወለዱ በኋላ ከመወለዱ በፊት ያለው እርሱ ቃል ነበረ። በአምላክነት አካላዊ ቃል ሆኖ ከዘላለሙ ይኖራል። ከዚህ ጀመር በማይባልበት ሁኔታ ማለት ነው። ከዘመን በፊትም ይኖራል። ከቅድስት ድንግል ማርያም ስጋን ከነሳ በኋላ ግን አትነጥለውም። ስጋው ይመለካል አይመለክም? መከራ የተቀበለው ስጋ ብቻ ነው ወይስ መለኮት? እንደዚህ እያልክ መነጠል ፍጹም ክርስቲያናዊ ትምህርት አይደለም። ቅድም የነበረው ወንድማችን ይህንን ትምህርት ስለሆነ የጣሰው ነገረ ክርስቶስን አፋልሷል። ትልቅ ምንፍቅና ነው ማለት ነው። ቅድም የተናገርኩት ከዛ አንጻር ነው። ቴንክ ዩ ኢዮብ ይሰማል? አዎ ይሰማል። ልክ ነህ። እኔ አሁን ጥያቄ ቅድም ያልኩት ማለት ነው አብ ዘንድ የነበረው ያ መለኮታዊ ባህሪ ወይንም ወልድ ቃል የተባለው አብ ዘንድ ነበረ። ባልነበረበት ኮንዲሽን ወይንም ወደ ምድር ሰማይና ምድር በተባለው ሲመጣ ያ ቃል አብ ዘንድ የነበረው ቃል ስጋ ሆነ ወይንም የስጋን ባህሪ ተዋህደ ብለን እናምናለን። እኛ አልነጣጠርንም። አሁን የተዋህደውን ስጋና የተቀበለውን ከድንግል ማርያም ስጋን ነሳ ስንል እየነጣጠልን አይደለም። እኛ አሁን ያለ ቅድም ወንድሜ ለማጣመም ሲፈልግ የጠየቁ ዳጊ ያ ከመቤታችን ከአንተ ጋር ያወራው አይደለም፣ ከኢዮብ ጋር ነው ያወራው ያለው። በቅንነት ያስረዳኛል። ይኸውልህ ዳጊ ኢዮብ ጋር እኛ ያልከው ማንን ወክለህ ነው? ወንጌል አማኞችን ነው። እሺ ከወንጌል አማኝ ትምህርት ውስጥ ተዋህደ የሚል እስኪ ያሳይ። ስለ ተዋህዶ የተጻፈውን ማስረጃ ያሳይ። እኔ እንግዲህ ካንተ ጋር ነው እያወራ ያለሁት። ምንድነው መሀል ላይ እኔ ማለት ይሄው ነገርኩህ እኮ ተዋህደ ያልኩትን ነገርኩህ። ቁጥር ቃልም ስጋ ሆነ ይላል አይደል? ማስረጃ ነው የጠየቅኩህ። ተዋህደ ይሄው ነገርኩህ እኮ ከየትኛው የወንጌላውያን የእምነት መግለጫ ነው ያገኘው እኮ ነው ያልኩህ። መጽሐፍ ቅዱስ ነው የኛ ማስረጃችን። ኢዮብ መጽሐፍ ቅዱስ ምን እንደሆነ ታውቃለህ? እሺ ከመጽሐፍ ቅዱስ ተዋህዶን የሚያሳየውን ጥቅስ ንገረኝ። ይሄው ነገርኩህ እኮ ይሄ አማኑኤል የተባለው ወይንም እግዚአብሔር ዘንድ የነበረው ያ ቃል ወደ ምድር መጣ። ምን ሆኖ? ስጋን ለብሶ ባልነበረበት ምድር ወይንም ባልነበረበት ባህሪ ሆኖ በምን በስጋ ባህሪ ተዋህደ ብለን እናምናለን። ለዛ ማስረጃችን ዮሐንስ ወንጌል ምዕራፍ 1:14 ላይ ቃልም ስጋ ሆነ በመካከላችን አደረ ወይንም ጸጋንና እውነትን ተሞልቶ በእኛ አደረ ይላል። በመለወጥ ነው ያለ መለወጥ ሰው የሆነው ማለት ቃል ስጋ ሲሆን ቃልነቱን አቶት ነው ስጋ የሆነው ወይስ ደግሞ ቃልነቱን ሳያጣ?
ኧረ አላጣም መለኮታዊ ባህሪው ተዋህደ እኮ እያሉ እኮ ነው። አማኑኤል ሆነ እግዚአብሔር ከኛ ጋር ሆነ አልኩ እኮ። እሺ አምልኮ የሚገባው ለማን ነው? ሲጀመር በእናንተ ሁለት ባህሪ ነው የሚታመነው እኮ አይደል? ፕሮቴስታንቱ ሁለት ባህሪ ነው የሚያምነው። ፕሮቴስታንቱ ሁለት ባህሪ ነው የሚያምነው አይደለም? እሺ የትኛው ባህሪ ነው አምልኮት የተገባው? ና ጥያቄ መልስ። የትኛው ባህሪ ነው አምልኮት የተገባው? አሁን እኮ እሺ አምልኮት የተገባው ዮሐዴ ቀጥላንዴ ዮሐዴ ጋር ቀጥላንዴ ዳግም የጠየቀ ተዋህዷል አማኑኤል ሆነ እግዚአብሔር የመጀመሪያ የጠየቀ ተዋህዷል የሚለውን ከመጽሐፍ ቅዱስ ላይ አሳየነ። ተዋህዷል የሚል ይሄ ምዕራፍ 1 ቁጥር 14 ነገርኩህ እኮ ዮሐንስ ወንጌል ምዕራፍ 1 ቃል በቃል ተዋህዷል የሚለው ለምሳሌ ያለ ባህሪ ተቀይር ነው የሚለው በደንብ አስረዳ። ቃል ስጋ ሆነ ነው የሚለው። ስለዚህ ቃል ስጋ ሆኗል ሲል ቃል ስጋ ሆኖ ያለ መለወጡን በምን ተረዳክ? ኦርቶዶክስ ተዋህዶ ያለ መለወጥ በምን ተረዳው? ቆይ ዳጊ መጀመሪያ ጥያቄውን ሰማኮ አውራ በለኝ። ይኸውሽ እዚሁ አለ አስረዳ። ቃልም ስጋ ሆነ በመካከላችን አደረ ጸጋንና እውነትን ተሞልቶ ከአባቱ ዘንድ ወይንም በልጅነት ክብሩ ከአብ ጋር እሱ ወልድ የሆነው ኢየሱስ ክርስቶስ ፍጹም ባህሪው ወይንም ከአብ ጋር የአብ ነጸብራቅ ነው ብለን ይናገራል ዕብራውያን ላይ። እና ያ ክርስቶስ ኢየሱስ ስጋን ተዋህደ ከማን? ከድንግል ማርያም ስጋን ነሳ ብለን እናምናለን። ያ ማለት እየነጣጠልን አይደለም። የክርስቶስ ኢየሱስ ስጋ ከድንግል ማርያም መንሳቱን መጽሐፍ ቅዱስ እየነገረን ነው። እዚህ ጋር ምን ማለት ነው? ቃልም ስጋ ሆነ አለ። ያ አብ ዘንድ የነበረው ቃል ስጋን ተዋህደ ከማን? ከድንግል ማርያም። በአብ ዘንድ የነበረው ያ ልጁ ትክክል አሪፍ ነው። ያ ስጋ ለምን ፈጥሯል? አልፈጠረ ዮሐንስ ማለት ነው። አሁንም ወደ ቅድሙ ጥያቄ መጣ ነው። አንተ እኮ ነው ያልከው የዮሐንስ ወንጌል ላይ ያለው ቃል ስጋ ደግሜ ማውራው መጽሐፍ ቅዱስ ቃል ስጋ ሆነ አለ። ስለዚህ ቃል ስጋ ከሆነ ያ ስጋ ለምን ፈጥሯል? አልፈጠረም ነው አሁን ጥያቄ። እሺ የተዋህደው ስጋ ሳይሆን መለኮታዊ ባህሪው ወይንም አምላካዊ ባህሪው ፈጥሯል። ምን እያልኩ ነው? መጽሐፍ ሁሉን ወይንም ዓለማትን በልጁ ፈጥሯል እያለን ያለው። ስለዚህ ዓለማት በልጁ ተፈጥረዋል። ስለዚህ በዘመን መጨረሻ ኢየሱስ ክርስቶስ ያለ አባት ከድንግል ማርያም ዳግም እኔ ጠየቅኩ ሁለት ባህሪ ነው የምታምነው። ስለዚህ አምልኮት የተገባው የትኛው ባህሪ ነው? ከሁለቱ ከተቆጠረ ሁለት ከተባለ አንድ እየተባለ ሊነገር ግድ ነው፣ ወይም እንደዛ ይነገራል። ስለዚህ ሁለት ብለሃል። የትኛው ባህሪ ነው አምልኮት የተገባው? ቅድም ፕሮቴስታንት ወንድማችን የጠየቀው ጥያቄ ስለሆነ መልሰን ላንተ አቀረብ ነው። መልሰው ልመልስ? እሺ መልሰው። እሺ ሚውት እያደረጉኝ ስለሆነ እኮ እኔን ያረኩ አልሰማኸኝ። ስላልሰማኸኝ አሁን አላረገው። ቀጥል። እሺ ዮባ በጣም ተረጋግተህ ስለምታወራ ነው ካንተ ጋር ማወራውና እንዲህ ያልኩ ነው። አምልኮ የሚገባው ለየትኛው ባህሪ አይደል ያልከው? ለሰውነት ወይስ ለአምላክነቱ? አሁን እንደ አምልኮ የሚገባው እንደዚህ ነው። አሁን ፍጹም አምላክ ፍጹም ሰው ነው ብላችሁ ታምናላችሁ እናንተ? ስለራስ ጠየቅኩ። ስለዚህ ለተዋህደው ለፍጹም ሰውነቱም ለፍጹም አምላክነቱም እንሰግዳለን እናመልከዋለን ማለት ነው። ስለተዋህደ በጣም አሁንም አብ ዘንድ ያለው ያ ክርስቶስ ኢየሱስ ስለሆነ ማለት ነው። ቴንኪው። እሺ በቃ ጥሩ ነው። አሁን ሁለት ባህሪ የሚለው ላይ ነው እኔ እናንተ ማንስማማው እንጂ ያው ባለመነጠል ይመለካል ላልከው ቅድም ገብቶ አይመለክም ላለው ወንድም ንገረው። ፕሮቴስታንቲዝም እንዲህ ነው፣ አንዱ ሌላ ሌላኛው ሌላ ማለት ነው። ይሄን ባቢሎን እንለዋለን። ወንጌል አማኞችን ጀጅ ባታረግ ደስ ይለኛል። አንዴ ዮሐንስ ወንጌል ምዕራፍ ወንጌል በቅንነት ነው የሚሰበከው። የገባህን ማውራት ነው በቃ መሳደብ አያስፈልግም። እሺ ዮሐንስ ወንጌል አራት ተሳደብኩ። ዮሐንስ ወንጌል ምዕራፍ 1 ላይ መጥምቀ መለኮት ቅዱስ ዮሐንስ ምን ይላል?
ከእኔ በኋላ ይመጣል ከእኔም በፊት ነበረ ይላል። ስለማን ነው የሚናገረው? ይሄው ነገርኩህ እኮ ስለ ወልድ ስለ ቃል ኦኬ ይሰማል ዳጊ? ይሰማል። ኦኬ ስለማን ነው እየተናገረ ያለው ነበር ያልከው? ስለ ወልድ አልኩህ። ኦኬ ቀጥሎ ምንድን ነው የሚለው? እስኪ አንብበው። ቀጥሎ ምንድን ነው የሚለው? ክፈት። አንድ ስልክ ነው ያዝኩት። ኦኬ አንድ ስልክ ብቻ ነው ያዝከው? አዎ ልክ ነው። ለዛ ከእኔ በኋላ የሚመጣው ከእኔ በፊት ነበረ ይላል። ከእኔ በኋላ ይመጣል ያለው በምንድን ነው ታዲያ? ከእኔ በኋላ ወልድ ነው ከሱ በኋላ የሚመጣው? አይ አሁን በመጀመሪያ የነበረው ቃል አለ አይደል? አብ ዘንድ የነበረው ቃል ያ ትንቢት ይፈጸማል። አማኑኤል የተባለው እግዚአብሔር ወይንም ወልድ ከኔ በኋላ ይመጣል ያለው በስጋ ተገለጠ ብለን እናምናለን። አሁን አንዱን ለመጣል ነጥብ ለመያዝ ባቴ ጥሩ ነው። የገባህን ማስረዳት ነው። ቆይ ለምን እንደዛ ታስባለህ? እኔ ነጥብ ጣል አላልኩም። ስለዚህ አላልኩም ወይም ደግሞ ጥለህ ከሆነ ዊዶ ነው ግን ነጥብ ችግር የለውም። እኔ ካንተ ብዙ ይሻል አንዴ ዳጊ። ስለዚህ እንደዛ ካልሆነ ፐርፐዝሊ የምታምነውን ለማስተማር እንጂ ነጥብ እጥላለሁ ነጥብ ሊያስጥሉኝ ነው እያልክ አታስብ። ኖ ጥያቄ እኮ ነው። አጠያይቄ አይደለም እንድትመልስ እኮ ነው። አሁን ወልድ ብለህ ነጠልከውና ከእኔ በኋላ የሚመጣው ከእኔ በፊት ነበረ ብሎ ሲናገር ስለማን ነው እየተናገረ ያለው ብሎ ሲጠይቅ ምን አልክ? ስለ ወልድ ነው አልክ። ስለ ወልድ ከሆነ ከእኔ በኋላ ይመጣል አለ። ከሱ በኋላ የሚመጣው ወልድ ነው። ወልድ ነው። አዎ ወልድ ከዮሐንስ በኋላ ነው የመጣ ነበር። መጀመሪያ አብ ዘንድ ከእኔ በኋላ ይመጣል ብሏል። ከእኔ በኋላ ይመጣል ብሏል። ከሱ በኋላ የሚመጣው ወልድ ነው ወይ ነው ጥያቄ? ወልድ ነው ከሱ በኋላ የመጣው። ያ ማለት ከመጀመሪያ አልነበረም ማለት አይደለም። እንዴት ነው ከሱ በኋላ የመጣው ታዲያ? በስጋ ተገለጠ። ምክንያቱም አብ እግዚአብሔር ራሱ። ስለዚህ ወልድ ራሱ ነው በፊትም ከሱ በኋላ የመጣው ወልድ ራሱ ነው ብለህ ታምናለህ? ነገርኩህ እኮ በመጀመሪያ ዘንድ የነበረው ያ ቃል ስጋን ለበሰ ወይንም አማኑኤል ከኛ ጋር ሆነ ወይንም እግዚአብሔር ከኛ ጋር ሆነ ስጋን ለበሰ እኮ ያልኩህን ሰምተኛል። ከሱ በኋላም ከዮሐንስ በኋላም የመጣው ከሱ ዓለም ባልነበረበት መንገድ ሆኖ ተገለጠ ብለን እናምናለን። ምን ሆኖ ባልነበረበት ስንል በስጋ ተገለጠ ወይንም ትክክል ከድንግል ማርያም የሚፈርሰውን ወይንም የሚሞተውን ስጋ ለበሰ ነው እያለን ያለን። ዳጊ እየሰማኸኝ ነው? ኢቭን ኢፍ ከትንሣኤ በኋላ የለበሰው ስጋ ይለያል አይደል? አይሰማህም እንዴ? ቆይ ሚዩት አድርጌዋለሁ። እየሰማኝ አይደለም መሰለኝ። ዳግም ይሰማል? ቆይ ማይክህን ድምፅ ከሌለው ጨምርበት። እሺ ዳግም እየሰማኝ ነው? ሚዩት ነው። በደንብ የሰማው ነበር። ኔትወርክ ነው ምን አይቅርታ። እሺ ኦኬ ችግር የለው። አሁን ምንድነው ያልኩህ? ትክክል ወልድ ራሱ በስጋ ተገልጦ ከሱ በኋላ መጥቷል ብለኛል። ከዮሐንስ በኋላ ራሱ መጣ የተባለው ወልድ ራሱ ነው ብለህ ታምናለህ? በኋላ የመጣው አዎ ኢየሱስ ክርስቶስ ነው እኮ ነገርኩህ እኮ። በጣም አሪፍ በጣም አሪፍ። ይሄ ሁለት ባህሪ ምናምን ብለው የሚነጣጥሉት አንተ እየነጣጠልክ አይደለም። በጣም ደስ ይላል እሱ ነገር። አንድ ጥያቄ ብቻ ልጠይቅህና ቅድም እዮባ በጠየቀ ይሰማል። እዮባ በጠየቀ ጥያቄ አንድ ጥያቄ ልጠይቅህና እኔ ጨርሳለሁ፣ ትቀጥላላችሁ። ቅድም ምን ብለህ ነበረ? ስጋውንም መለኮትንም በአንድነት ነው የምናመልከው ብለሃል አይደል? ስለተዋሃደ ነው ሁለቱንም ነው እናመልካለን ያልከው? ስለተዋሃደ በቃ አለቃጅር ፔሬድ። ቆይ ስለተዋሃደ፣ ስለዚህ የምታመልከው አንዱን ክርስቶስ ነው ወይስ ሁለቱም ባህሪያቱ ነው የምታመልከው? እንደዛ የሚባል ነገር እሱ ፍጹም አምላክ ፍጹም ሰው ነው። አምልኮ ለሱ ይገባዋል። እኮ ለየትኛው ባህሪ ነው የምታመልከው? አምልኮ አይነጣጠልም ብዬ መልሰህ ኧረ ተው በጌታ። እሺ ቆይ አይነጣጠልም ብለሃል። ስንት ባህሪ ነው ያለው?
ስንት ባህሪ ያለው? አንድ ባህሪ እኮ ነገርኩህ እኮ። እሺ አንተ ፕሮቴስታንት አይደለም። እስኪ ከፕሮቴስታንት መጽሐፍ አንድ ባህሪ ያለው ክርስቶስ የሚል ፕሮቴስታንት መጽሐፍ በጌታስ ይሄ እኮ ነው ችግራችሁ። ጀጅ ለማድረግ ወንጌልን በቅንነት ለመስበክ አይደለም። እኔ የነገርኩህ በቅንነት ነው። እኔ የጠየቀውን ስመልስ አንተ ፕሮቴስታንት አይደለም ኦርቶዶክስ ዳጊ ቆይ አንዴ ስማኝ። መጀመሪያ በቅንነት ስለምንቀበልህና ስለምንሰማ መሰለኝ ይሄ ትክክለኛ እምነት ነው፣ የቤተ ክርስቲያን አስተምህሮ ነው አልኩህና፣ ግን የትኛውም ፕሮቴስታንት እምነት ግን እንዲህ አይነት እምነት የለውም። የተሳሳተ አስተምህሮ አላቸው፣ የተሳሳተ ትምህርት አላቸው። እስቲ አይ ትክክለኛ ትምህርት ነው ያላቸው የምትል ከሆነ ከየትኛውም የፕሮቴስታንት ቤተ እምነት አንድ ባህሪ ያለው ክርስቶስ የሚል ጽሑፍ አሳየኝ እያልኩ ነው። ካለ ማስረጃ ስጠኝ። ነገርኩህ። የኔ የመጽሐፍ ቅዱስን እምነት ነገርኩህ። እኔ አሁን አንተ የትኛው እስቲ ለምሳሌ አንተ የትኛው ቤተ እምነት አባል ነህ? መሰረተ ክርስቶስ። ከመሰረተ ክርስቶስ መጽሐፍ ክፈትና ክርስቶስ አንድ ባህሪ ነው የሚል አሳየን። ኧረ ወንድሜ ይኸው ነገርኩህ እኮ መጽሐፍ ቅዱስ ከፍቼ መጽሐፍ ቅዱስ አንተ መሰረተ ክርስቶስ የመሰረተ ክርስቶስ ቤተ እምነት መስራች አይደለህም ሜምበር ነኝ ብላ ባለሙሉ ስልጣን መጽሐፍ ቅዱስ መደላባትና አሳየን። ስምን ስላላወቁ ነው። ባለሙሉ ስልጣን ምንድነው ምድር ላይ መጽሐፍ ቅዱስ ነው። ትክክል። ከመጽሐፍ ቅዱስ ውጪ ናቸው ብዬ ስለማምን ነው። አሁን አለህ ወይስ የለም? ከመሰረተ እምነት አሁን የእምነት መግለጫ ቆይ የእምነት መግለጫ ማጣጣሉ ጋር ተውና ማጣጣሉን ተውና እሺ እኔስ ጨርሻለሁ። ለምን መሰለህ አሁን ያንተን እምነት የሆነ ባንቋሽሽ ደስ አይልም። እኔም ልቤ ውስጥ ስለሌለ ነው እንደዚህ አይነት ነገር። ያንተን እምነት ማንቋሽሽ አልፈልግም። አንተም ዘሴማስ እንደዛ ማጥወራ ለምንድን ነው ማንቋሽሽ? እንደ ወንጌል ብሽሽቅ እንዳልሆነ ነው ማለት ዳግ አንዴ ስማኝ እሺ አንዴ ለምን ወይ አዳም አይ እስካሁን የመጣበት አሪፍ ነው ብለን እንቀበልና ለምሳሌ ዳጊ እኮ ትክክለኛ እንዲሆን ነው እኛ የምንፈልገው፣ ትክክለኛ አቋም እንዲኖረው ስለሆነ የምንፈልገው ፖይንቱ እንሄድና ቤተ እምነቱ ላይ እንደርስበታለን። አሁን ጥያቄው ዳጊ ቤተ እምነት በመሰረቱ ወንድሜ አይደለም። በቃ ቤተ እምነት ይኸውልህ ዳጊ በመጀመሪያ ደረጃ እዚህ ውስጥ ያሉ ወንድሞች ሁሉ አንዱን ለመጉዳት አንዱ ላይ ለማላገጥ አይደለም። እውነተኛ የሆነው መስመር ላይ እንምጣን። የተሳሳተ ትምህርት ካለ ይሄን ትምህርት እንግለጠውና ለምሳሌ አንተ አሁን የሆነ ሰው መጥቶ አይ የክርስቶስ ስጋ የአምላክ ስጋ አይደለም ካለ የአምላክ ስጋ ያልሆነበትን ያስረዳና የአምላክ ስጋ የሆነበትን መንገድ እናስረዳዋለን። መልሱ ይሄ ዞሮ ክርስቶስ አምላክ መሆኑን መናገር ነው። ስለዚህ እያወራን ያለነው መጽሐፍ ቅዱስ ላይ ያለ ሀሳብ ነው። በአሪፍ መታል። አሁን የሚቀጥለው ጥያቄ ያ በመስቀል ላይ የተሰቀለው በመስቀል ላይ የሞተው በመስቀል ላይ ሞት የተቆጠረለት በመስቀል ላይ ያን ሁሉ መከራ የተቀበለው በስጋው ነው አይደለ? ክርስቶስ ስጋ ሟች ስለሆነ ስጋ መከራ የሚቀበል ስለሆነ በስጋው መስቀል ላይ ከተሰቀለ ከማን ጋር ሊያስታርቀን የመጣው የሚለውን ነገር ደግሞ ፍታለን። ከአብ ጋር ሊያስታርቀን። እሺ ከአብ ጋር ሊያስታርቀን ለምንድን ነው አስታራቂ ሆነ? ለምን አስታራቂ ሆነ? እሱ ለምን ይቀራል? አስታራቂ ነው፣ አምላክ ነው አይደለ? መካከለኛ ነው ኢየሱስ። አዎ ይኸውልህ ከቅድም ጀምሮ እግዚአብሔር በክርስቶስ ኢየሱስ ዓለምን ከራሱ ጋር ታረቀ የሚል ቃል አለ ቆሮንቶስ ላይ። ጥያቄን አልጨረስኩልም። አንዴ ስማኝና ከዛ ወደ ከነ ዮሐዴ ጋር ነው የምታወራው። የመለስኩ ይርኩ ከነ ዮሐዴ ጋር ታወራለህ። እነ ዲያቆን ሕዝቅያስም ስላሉ ከነሱ ጋር ታወራለህ። ጥያቄውን ብቻ ነው ማነሳለህ። ቃል ስጋ ሆኗል ብላል። ያ ቃል እግዚአብሔር ነው ብለኛል። እስካሁን ድረስ ጥሩ ነው። በተዋህዶ አምላክ ነው ብላል። እሺ አንዴ ሚዩት አድርግ። አንዴ ይከዳል እንደንተ እኔ ሳልሆን አንተ ማታምንም እንደ አምላክ እንዴ? አንዴ ሚዩት አድርግ። እጠይቅሃለሁ። መጨረሻ ላይ ትጠይቀናለህ፣ እኛ እንመልስልሃለን እሱ። ስለዚህ ያ በመስቀል ላይ የተሰቀለው አምላክ ነው አይደለም የሚለውን የመጀመሪያ ትመልሳለህ። አምላክ ከሆነ ለምንድን ነው ከአብ ጋር ሊያስታርቀን ብቻ የመጣ? ለምንድን ነው ከአብ ጋር ብቻ ሊያስታርቀን እሱ የመጣ? ለምንድን ነው እሱ ራሱ ይቅር ያላለ? እሱ ይቅር የማለት ስልጣን የለውም የሚለውን እነዚህ ሁሉ ትፈታለህ። ከነ ዲያቆን ጋር ከነ ሕዝቅያስ ጋር ከነ ዮሐዴ ጋር ትነጋገራለህ። በቀጥታ ከዮሐዴ ጋር ቀጥሉ። እሺ ጠይቁ። ሌላ ጥያቄ ልቀጥል ወይስ? እነዚህን መልስና ከዮሐዴ ጋር ሊያስታርቅ የመጣው ወይንም ቤዛ ሊሆን የመጣው
ደም ሳይፈስ ስርየት የለም ይላል መጽሐፍ ቅዱስ። እና የግድ እግዚአብሔር ፊት እኛ በእርሱ ሆነን እግዚአብሔር ጽድቅ ተብለን እንድንቆጠር እርሱ ኢየሱስ ክርስቶስ ከድንግል ማርያም ስጋን ነስቶ ባልነበረበት ዓለም ስጋን ተዋህደ፣ የሰውን ስጋ ለበሰ። መጽሐፍ የሚለው ስጋ ሆነ ነው የሚለው፣ ስጋን ለበሰ። ያ ስጋ የሆነበት ምክንያት ሰውን ለማዳን ሰው መሆን ነበረበት። ምን ማለት ነው? የግድ ሰውን ለማዳን ይሄ ወልድ ወይንም ቃል የሆነው በመጀመሪያ በአብ ዘንድ የነበረው ያ ቃል ወደ ምድር ምን ሆኖ መጣ? ቃል ሆኖ ወይንም ስጋ ሆኖ መጣ። ቃል ስጋ ሆኖ መጣ። ስለዚህ ይሄ ስጋ ምን ሆኖ ነው የተገለጠው? ሰው ሆኖ። ለምን ሰው የሆነበት ምክንያት፣ ትልቁ ምክንያት ሰውን ለማዳን ከእግዚአብሔር አብ ጋር ሰዎችን ለማስታረቅ ሰው ሆነ እንላለን። ምን ማለት ነው? ሰዎችን ማዳን ስለነበረበት የተሰቀለው መስቀል ላይ ተሰቀለው ሚወጣ ታርጉ መስቀል ላይ ተሰቀለው። ዳጊ ጥያቄው ገብቷል? አረ ወይኔ እሺ ቀጥሉ። ጥያቄው እኮ ስላልገባ ነው። ከአብ ጋር ሊያስታርቀን ነው። አንተ መልስ። እሺ እኔ አልገባኝም፣ አንተ መልስ። ቆይ ጥያቄው ላልገባ ጥያቄ ስለሆነ ምላሽ እየሰጠ ያለው። አሁን ለምሳሌ አንድ አካል ከሆነ አካል ጋር ለመታረቅ አስቀድሞ መጣላት ያስፈልገዋል አይደል? ኢየሱስ ክርስቶስ ሊያስታርቀን የመጣው ከአብ ጋር ብቻ ነው? እሺ መጽሐፍ ቅዱስን ልጥቀስልህ። አሁን እግዚአብሔር አብ መጀመሪያ መልስልኝና ከዛ ጥቅስ ስልህ ትጠቅስልኛለህ። ሐሳብን አንነጣጥላቸውም። እሺ ባጭር አማርኛ መለኮታዊ ባህሪያቸው አንነጣጥልም። ስማኛ በእግዚአብሔር ለምን ነው የማሰሙት? ሰጠይቃችሁ እኔ ልክ ካልሆንኩ እንደዚህ ልክ አይደለም ብለህ ታብራራለህ። መሀል ላይ ጣልቃ አትግባ። እንዲህ ነው ያልኩት። አሁን ከማን ጋር ነው የሚያስታርቃቸው ካልክ መጽሐፍ ቅዱስ የሚለውን ነው ብለህ ምን ማለት ነው? ኢየሱስ እግዚአብሔር አብ ዓለምን በክርስቶስ ኢየሱስ ከራሱ ጋር ምን አለን? አስታረቀን። ስላሴን ስለምናምን ማለት ነው። ያ ማለት ኢየሱስ ክርስቶስ ከኢየሱስ ክርስቶስ ጋር አልታረቅን ማለት አይደለም። ወይንም አብ በልጁ በክርስቶስ ኢየሱስ በኩል ምን ዓለምን ታርቋል እያልን ነው። በምን በሰውነት ግብሩ ምን ሆኗል? ታርቋል። ዓለምን አማኑኤል ሆኖ ምድር ላይ መጥቷል እያልኩ ማለት ምን ማለት ነው? መለኮታዊ ባህሪ የለውም እያልኩ አይደለም። ወልድ በሌላ አማርኛ አንዱ ከአንዱ ጋር ስለማይጋጩ በምን በመለኮት ስልጣን በባህሪ በተለያዩ ነገሮች እና በዚህ ነገር ስለማይነጣጠሉ ማለት ነው። አንድ አምላክ ሶስት አካላት ተገልጧል ብለን ስለምናምን ማለት ነውና ከዚህ አንግል ነው የተናገርኩት እንጂ መጽሐፍ ቅዱስ እንደሚለን ነው። እግዚአብሔር አብ በልጁ በኩል ዓለምን ምን ብሏል? ታርቋል። ከዚህ አንግል ነው ያወራሁት። ጥሩ። ስለዚህ እያልከን ያለው አብ እሺ እሺ አሁን ምንድነው እያልከን ያለው? ሶስቱም አካላት አንድ መለኮት ስላላቸው ስለዚህ መታረቁ ወይም ደግሞ ክርስቶስ ያስታረቀው ከአብ ከወልድ ከመንፈስ ቅዱስ ጋር ነው እያልከን ነው? ምናልባት ሐሳብን አግኝቼው ከሆነ አይደለም። እኔ ምልህ መጽሐፍ ቅዱስ የሚለውን ነው። ቆይ ቆይ አንዴ አሁን ደግመ ሐሳቡን አሁን መጽሐፍ ቅዱስ የሚለውን ነው። ከማን ጋር ነው ያስታረቀው? እኔ እያልኩ ነው። ከማን ጋር ነው ያስታረቀው? ከአባቱ ከአብ ጋር። ቀጥታ መልስ። በጣም ጥሩ። ከመንፈስ ቅዱስ ጋር ወይንም ከመለኮት ባህሪው ጋር ቆይ የምጠይቅን መልስ። ከመንፈስ ቅዱስ ጋርስ ከመንፈስ ቅዱስ ጋርስ አስታርቆናል አላስታረቀም? ታርቀናል እንጂ ምን ሆነ ነው? አስታርቆናል ወይስ አላስታረቀንም? አስታርቆናል ነገርኩህ እኮ። ታዲያ ምንድነው ከአብ ጋር ምክንያቱም መንፈስ ቅዱስ የወልድና የአብ ስልሰት ስለሆነ ወይም መንፈስ ስለሆነ የእግዚአብሔር አብ መንፈስ ስለሆነ አንዴ እስቲ ቆይ ስማ፣ እንደምንሰማ አንተም ስማ። እሺ ጠይቄ መለስክ። ስለዚህ እኔ ለማውራት ስጀምር ተደርበኝ አታውራ። እሺ ስለዚህ ምንድነው ያልኩ? ከአብ ከወልድ ከመንፈስ ቅዱስ ጋር ነው ያስታረቀን ብለህ ነው የምታምነው ማለት ነው ብዬ ስጠይቅ አይ አይደለም ብለህ እና ከማን ጋር ነው ስልህ ከአባቱ ጋር አልክ። ከመንፈስ ቅዱስ ጋር ስልህ አስታርቆናል። ምንድን ነው እያልከን ያለው? ከአብ ከወልድ ከመንፈስ ቅዱስ ጋር አስታርቆናል ወይስ አላስታረቀን? ልመልስ አንዴ መልስ። እሺ በመለኮት አንድ ናቸው ብለህ ታምናለህ? መልስልኝ። መልስ እንጂ ልጠይቅ ነው ልመልስ ነው? አንተ መልስልኝ። በመለኮት አንድ ናቸው ነበር እኮ ያልከው። ልጠይቅ አደረከው።
ቆይ ስማኛ እንዴ ልመልስልህ እኮ እንድታገኘውን ሐሳቤል ከምታደክመኝ መልስ። አሁን በመለኮት ከመንፈስ ቅዱስ ጋር ያስታረቀን ወይስ መሀል ላይ አትደርብብኝ። ሳወራ አትደርብ። ጥያቄ ምንድን ነው? እስቲ አሁን የምትመልሰው ትረሳዋለህ። አሁን ጥያቄ ስትጠይቅ ትረሳዋለህ። አትደርብብኝ ሳወራ። ጥያቄው ምንድን ነው? ዝናብም ሰሉ ዳግም እሺ እያልኩ ያለሁትን ስማኝ በደንብ። ኧረ ጥያቄው ምንድን ነው? እየሰማህ ነው ወዳጄ? እየሰማሁ ነው። ችግር የለውም። ይሰማል አይደል? እሺ ከሰማኸኝ ምን እያልኩህ ነው? እስኪ ከሰማህ ልመልስ። ካልመለስኩ ተታቆመኛል። ኧረ በፈጣሪ ዳግም እየሰማህ ነው ወይስ አውቀህ ነው? ቀጥልሽ። አይ ዝናብ ስለሆነ ነው ብራዘር፣ ይቅርታ። ዝናብ ስለሆነ ነው ይቅርታ። ጥያቄውን የጠየቅኩህን ጥያቄ ድገምና መልስልኝ እያልኩህ። ደግመህ ጠይቀኝ። አልሰማሁህም። እሺ ዝናብ ስለሆነ በጣም ዝናብ አለ ነው። ቀጥል። እሺ ልመልስ። የጠየቀህ ጥያቄ ይላል ዳጊ ምን ስንረዳ አታንሳት እንድሰማ ነው። እሺ መልስ እንጂ ጠይቀኝ። ዮሐዴ የጠየቀህ ጥያቄ አንተ ባልከው አሁን አንተ ስትነግረን ከአባቱ ጋር አስታርቆናል ከመንፈስ ቅዱስ ጋርም አስታርቆናል አልክ። ስለዚህ ጌታችን መድኃኒታችን ኢየሱስ ክርስቶስ መጥቶ የተሰቀለው የሰው ልጆች ከአባቱ ጋር ከራሱ ጋር ከመንፈስ ቅዱስ ጋር ሊያስታርቀን ነው ወይ? ስለ አይ እንደሱ አይደለም አልክ። መጀመሪያ ታዲያ ከአባቱም ከመንፈስ ቅዱስ ጋር አስታርቆናል እያልክ ነው። ከአብ ከወልድ ከመንፈስ ቅዱስ ጋር ሊያስታርቀን ነው ስንል ለምን አይ ትላለህ የሚል ጥያቄ ነው የጠየቀክ። መጀመሪያ እኮ አስታርቆናል ብለሃል። መልሰ ደግሞ እንደዚህ ስጠይቅ ደግሞ አይደለም ለምን ትላለህ ነው የተጠየቀው ጥያቄ። መልስ። ቴንክ ዩ። ሚዩት አታርጉኝ። ዝናብ በጣም ስለሆነ ነው አንድ ያልሰማሁትና አሁን መጽሐፍ ቅዱስ የሚለውን ነው እኛ የምንለው። ምንድነው የምንለው? አብ ወይንም እግዚአብሔር አብ ዓለምን ወይንም ሰዎችን በክርስቶስ ኢየሱስ ምን ብሏል? ታርቋል ስንል ምን እያልን ነው? ሰዎችን ከራሱ ጋር ወይንም በክርስቶስ ኢየሱስ ታረቀን ስንል መለኮታዊ ባህሪውን እየነጣጠልቁ አይደለም፣ ወይንም ነጣጥለን እያስቀመጥን አይደለም። ከአብ ጋር አስታረቀን ማን? ልጁ ኢየሱስ ክርስቶስ ምን ሆኖ ሞቶ። ስለዚህ ከመንፈስ ቅዱስ ጋር ወይንም ከወልድ ጋር አልታረቅን ማለት አይደለም። ገብቷል? አልታረቅንም እያልን አይደለም። ስለዚህ በክርስቶስ ኢየሱስ በኩል ከአብ ጋር ታርቀናል። ያ ማለት ከመንፈስ ቅዱስ ጋር ከወልድ ጋርም ታርቀናል ነው እያልኩ ያለው። ስለዚህ ስላሴ ኮንሰፕት ስለሆነ ነው ምናልባት እናንተ እንዴት እንዳልገባቸው አላውቅም እንጂ መጽሐፍ ቅዱስ የሚለውን ነው እያልኩ ያለው። ምን እያልኩ ነው? ዓለምን በልጁ ታረቀ። በማን? በክርስቶስ ኢየሱስ። ከማን ጋር? ከራሱ ጋር። ስለዚህ ይሄ ነው ኮንሰፕቱ። መለኮታዊ ባህሪ አንድ ስለሆኑ ወይንም አምላካዊ ባህሪ አንድ ስለሆኑ መለኮታዊ ስልጣን አንድ ስለሆነ ማለት ነው። ሶዛት እንደዛ ነው መልኩ ማለት ነው። እሺ ዳጊ ሚዩት አድርጋ። ተመሳሳይ ሀሳብ ነው ማለት እኔ ከጠየቅኩ ወይም ደግሞ እኔ ካልኩት ሀሳብ ጋር ተመሳሳይ መልስ ነው የምትመልሰው። ግን ከአብ ከወልድ ከመንፈስ ቅዱስ ጋር ነው ወይ የታረቅ ነው ስለ ግን አይደለም ትላለህ ማለት ነው። ለምን እንደሆነ አላውቅም። ኤኒዌይስ መጽሐፍ የሚለውን ነው የምንለው አማኞች፣ እኛ አማኞች መጽሐፍ ቅዱስ የሚለውን ነው የምንለው። ዳግም ቆይ እስኪ መጽሐፉ አሁን ያልከው መጽሐፉ የሚለው አይደለም ከአብ ከወልድ ከመንፈስ ቅዱስ ጋር ነው የታረቅ ነው። ከአብ ጋር ታረቅን ማለት ከወልድና ከመንፈስ ቅዱስ ጋር አታረቅን ማለት አይደለም ብለህ አልከዋል። ይሄ መጽሐፉ የሚለው አይደለም ሚለው ነው ሐሳቡ አለ። ስለዚህ ታዲያ እኔ መንፈስ ቅዱስን ጌታው እሺ ብቻ ይሁን። ቀጥል። ሌላ ጥያቄ ካለ እሺ ቆይ አንዴ አሁን ሚዩት አድርገውና ቆይ ዮሐንስ ሚዩት አድርገው። ዝናብም ማብራሪያውን አብራራውና ሌላ ሰው እናስገባለን። ኦልሞስት ከዝናቡ ጋር የሚታረቅ መጀመሪያ ወንድማችን ራሱ ይመልሳል፣ ራሱ ያፈርሰዋል ልጁ። ከነበሩት ግን በጣም ትንሽ መረዳት ያለው ይመስላል። ግን የተረዳውን ነገር ግን መልሶ ማስረዳት ላይ ደግሞ ጭራሽ በሌላ መንገድ አይቀበለው እየተነገረ ያለው ማለት ነው። ያ እሱ እኮ ነው እያየን ያለ ነው። አሁን አንዳንዴ ያብራሩታል፣ ግን እያብራሩ ያሉት ግን ምን እንደሆነ ራሱ
የሚገባቸው አይመስለኝም። አንዳንዴ አሁን የጠየቅኩትን ራሱ አብራርቶ መልሶ ግን ስለዚህ እንዲህ እያልክ ነው ብለህ ስትጠይቀው ባጭሩ አይ አይደለም ይላል እና በጣም ከባድ ነው። ኤኒዌይስ ዳግም ጥሩ መረዳት አለው ከሌሎቹ አንጻር ስንመለከተው የተሻለ መረዳት አለው። በጌታችን ባህሪ አንጻር ከተዋህዶ አንጻር ያለው አመለካከት ምናምን እይታ የቀና የቤተ ክርስቲያናችን ትምህርት ነው አሁን ሲናገራቸው የነበሩት በአጠቃላይ ማለት ነው። ምክንያቱ ይሄ በአምልኮት ደረጃ ራሱ አንዱን ክርስቶስን ሁለት ባህሪ ብለው ስለሚከፍሉት ማለት ነው ሌሎቹ ፕሮቴስታንት ማለት ነው። እሱ ግን ስጋው መለኮቱ እያልን አንከፋፍልም አንድ ባህሪ ብዬ ነው ማምነው የሚለው ራሱ የቀናው የቤተ ክርስቲያናችን የቀደሙት አባቶች ትምህርት ነው። የነ ቅዱስ ቄርሎስ የነ ቅዱስ አትናቴዎስ ትምህርት ማለት ነው። በአምልኮት ደረጃ ራሱ እንደ ንስጥሮስ ይሄኛው አላመልክም ይሄንን አመልካለሁ እያሉ እንደሚከፋፍሉ እንደዛ እየከፋፈልን አናመልክም ብሎ እንደተናገረው እና ሁሉም አባቶችም እንደተናገሩት በክርስቶስ ወይም ደግሞ የቃል ስጋ መሆን በስላሴ ላይ አራትነት በሶስትነት ላይ አራትነት በባህሪ አንድነት ላይ ሁለትነት እንደማያመጣ ለመረዳት ተዋህዶ የግድ ማመንና መቀበል ያስፈልጋል። ዳግም ደግሞ ይሄንን ይቀበላል። ጥሩ ነው። ቀጥሎ ይሄ ማስታረቅ የሚለው ኮንሴፕት ራሱ ከአብ ከወልድ ከመንፈስ ቅዱስ ጋር ክርስቶስ ከራሱ ጋር ከአባቱ እና ከባህሪ ሕይወት ከመንፈስ ቅዱስ ጋር እንዳስታረቀ ማመኑ ራሱ ትልቅ ነገር ነው ብዬ አስባለሁ። ኤኒዌይስ እኔ መንገድ ላይ ነኝ። ወንድሞች እናንተ ቀጥሉ። መኩም አለ አዳምም አላችሁ ቀጥሉ። መልካም ዮሐዴ መኩ እንኳን ደህና መጣ ወንድም አለም ዲያቆን መኳንንት መኩዬ እንኳን ሰላም መጣክ። እሺ ስልክ ላይ ይመስለኛል። ዮሐንሴ ሰላም ብያለው። ማክ ኢትዮጵያ ሰላም ብለናል። እንዲሁም ደግሞ ከላይ ዘጻት ኦኬ እሺ ይቅርታ። ሰላም እንዴት ነሽ አቤላ? እንዴት ናችሁ? ሰላም ሰላም ነው። እንኳን ሰላም እንዴት ናችሁ? ተመስገን ዘር ይመስገን። እንኳን ደህና መጣችሁ። በጣም አሪፍ። እሺ ዘጻትን እናስቀድምና ወደ እናንተ ልምጣ ከይቅርታ ጋር። ተሜ በመሃል ድምፅህን አሰማ ወንድም ጋሼ። ተሙ ካለ ድምፅህን አሰማን። እሺ ተሜ በመሃል ድምፁን ያሰማናል። ዲያቆን መኩ እንኳን ደህና መጣ። እንዴት አላችሁ? ናችሁ? ሁላችሁ ነው ከላይ እስከታች ያላችሁ ሰላም ብያችኋለሁ። መልካም እንኳን ደህና መጣልን። እሺ ዘጻት ከየትኛው ቤተ እምነት ነሽ እናት አለ? እሺ ከፕሮቴስታንት። በጣም አሪፍ። ክርስቶስ ላይ ያተኮረ ጥያቄ ከወንድሞች ትጠየቂያለሽ፣ እሱን ታብራሪልናለሽ። እሺ ዛሬ ያው ስለ ክርስቶስ ነገረ ስጋዊው ላይ ነገረ ይሄ የስላሴ አስተምሮና በስጋ የተገለጠው ማን ነው የሚለው ላይ ያተኮረ ጥያቄ ነው የምንጠያየቀው። ስለዚህ ወደ እናንተ ነው ጥያቄ የሚመጣው። ለሚጠየቀው ጥያቄ በጠቅላላ የተሳሳተውን አቅንታችሁ የሚታረመውን አርማችሁ ትመልሱልናላችሁ ነው። ስለዚህ ዲያቆን መኳንን ጥያቄ ይጠይቅሻል ነገረ ክርስቶስ ላይ፣ ከእርሱ ጋር ተወያዩ። መኩዬ አሳልፌ ሰጥቻለሁ። እሺ አዳምዬ፣ ከዛም በፊት ሁላችሁም ማታ 3 ሰዓት የገላትያ መልእክት ላይ ናቱ ቤት ማለት ነው የመጽሐፍ ቅዱስ ጥናት ይኖረናል እና እዛ እንድትገኙ እላችኋለሁ። እሺ ዘጻት ቀናለሽ? ሰላም ነው እግዚአብሔር ይመስገን። ከየት ቤተ እምነት ነሽ? እኔ ከፕሮቴስታንት። ማለት ከፕሮቴስታንት የትኛው? አሁን ብዙ አለ እና ፕሮቴስታንት ውስጥ በጣም ብዙ ናቸው። ከ40,000 ዲኖሚኔሽኖች በላይ ነው። መካነ ኢየሱስ፣ ሕይወት ብርሃን፣ በቃ ቃለ ሕይወት ተቆጥሮ አያልቁ። የትኛው? ያው ሃይማኖቴ እንደ መጠሪያነት ፕሮቴስታንት ነው የሚባለው፣ ግን ማመልክበት ቸርች ሙሉ ወንጌል። ኦኬ ሙሉ ወንጌል። አዎ እሺ መልካም። ኢየሱስ ክርስቶስ አምላክ ነው ወይስ ሰው ነው ብለሽ ነው የምታምኚው?
አንድ ባህሪ ብለሽ ታምናለሽ ክርስቶስን? ሜቢ ሊከብድሽ ይችላል አላውቅም። አይ ጥሩ ጥያቄ ነው በጣም። እኔ ኢየሱስ ክርስቶስን እንግዲህ ከመጽሐፍ ቅዱስ እንደተማርኩት ፍጹም አምላክ ፍጹም ሰው ነው ብዬ ነው ማምነው። ፍጹም አምላክ ፍጹም ሰው ስትይ የሞተው ማን ነው? የሞተው ፍጹም ሰው የሆነው ማንነቱ ያው ሆኖ የነበረው ደግሞ መለኮት የሆነው ማንነቱ ነው። ስጋው ነው የሞተው፣ መለኮቱ አልሞተም ነው የምትይ? አዎ ስጋው። እሺ ስለዚህ ይሄ ምንድነው የሚያስብለው? አክቹአሊ ላንቺ እንደነገርኩሽ ነው በጣም ትልቅ ስህተትና ኑፋቄ ነው ይሄ የሚባለው። በነገራችን ላይ ፍጹም ሰውና ፍጹም አምላክ ሲባል እንዴት እንደሚረዱት ፕሮቴስታንቶች ኒስጥሮሳውያን ናቸው አብዛኞቹ ማለት ነውና ኢየሱስ ክርስቶስ የመለኮት መለኮትን ይሰራል፣ የስጋ ደግሞ የስጋን ስራ ይሰራል ብሎ ነው የሚያምኑት ማለት ነው። ስለዚህ ያዳነሽ አምላክ ነው የሞተልሽ ወይስ ደግሞ ሰው ነው የሞተልሽ? ዘጸአት። እሺ እኔ እዚህ ጋር አንተ የጠየቀኝ ጥያቄ ላይ ማምነው እንዴት ነው እሱ ፍጹም ሰው ፍጹም አምላክ ስለሆነ የሞተው መለኮታዊ ማንነቱ አይደለም። አምላክ ስለማይሞት ስጋን ለብሶ መጣ። ያ የሞተው ስጋዊ ማንነቱ ነው። ጥያቄውን በደንብ አስተውለሻል? አዎ። ያዳነሽ ሞቶ ያዳነሽ ማን ነው ነው? ሞቶ ያዳነኝ ኢየሱስ ክርስቶስ ነው። ነገር ግን ኢየሱስ ክርስቶስ ሁለት ባህሪ ያለው፣ አንዱ ፍጹም ሰው ነው፣ አንዱ ደግሞ መለኮት ነው እና ሲሞትልኝ መለኮት ስለማይሞት ሊሞትልኝ ሰው ሆኖ ወደ ምድር መጣ። ስለዚህ ሁለት ባህሪ ያለው ብዬ ስለማምን የሞተልኝ ደግሞ ፍጹም ሰው የሆነው ማንነቱ ነው። አምላክ በባህሪው አይሞትም። ነቱ ነው። ስለዚህ አምላክ አልሞተልሽም ማለት ነው ላንቺ። አምላክ ስጋን ለብሶ መጣ እና አምላክ ሳይሆን አምላክ አይሞትም። ዘጸአት በደንብ አስተውይ። አምላክ ሞቶልሻል ወይስ አልሞተልሽም? አምላክ አይሞትም። አምላክ ሳይሆን የሞተልኝ አምላክ ለብሶ የመጣው ስጋዊ ማንነቱ እንዲሞት፣ አምላክ ስለማይሞት በባህሪው ስጋን ለብሶ መጣ። የሞተው ስጋዊ ማለት ሰው ነው ሟች። አምላክ አይሞትም፣ ዘላለማዊ ነው። ዘጸአት የጠየቀሽ መኩ ባጭሩ ስትመልሽው አምላክ ላንቺ ሲል ሞቷል አልሞተም። አሁን መነጣጠሉን አቁሚና አምላክ ሞቶልኛል ወይስ አልሞተም ካልሽ በኋላ አልሞተም ካልሽ ለምን፣ አምላክ ሞቶልኛል ካልሽ በምን የሚለውን ታብራሪያለሽ። የመጀመሪያው ጥያቄ ጠየቀሽ መኩ ላንቺ ሲል አምላክ ሞቶልሻል ወይ? ያ እሱን ያስረዳሁት ነበር። አምላክ አይደለም ሰው ሆኖ ወደ ምድር መጥቷል። ዘጸአት ማስረዳቱ ላይ ትመጫለሽ። አስረጂ ሲልስ ታስረጃለሽ። አሁን መጀመሪያ እኛ በቀጥታ አምላክ ሞቶልናል ወይንስ አልሞተም ብለን ነው መናገር ያለብን። አሁን አንቺ በምትማሪው ትምህርት በእናንተ ቤተ እምነት ይሁን በምንም ይሁን የአንቺ መረዳትም ይሁን እሱ የእኛ ጉዳይ አይደለም። አሁን በአጭር የተጠየቅሽው አምላክ ላንቺ ሲል ሞቶልሻል? አምላክ ስጋን ለብሶ ሞቶልኛል። ስጋን ለብሶ ሞቶ አምላክ ሞቶልሻል አልሞተልሽም? አምላክ ሞቶልኛል አልሞተም። ሞቷል ካልሽ በምን? አልሞተም ካልሽ ለምን? እሱን ታስረጃለሽ። ሞቷል አልሞተም አምላክ ላንቺ? አምላክ ሲጀምር አይሞትም። አምላክ ስጋን ለብሶ መጥቶ ነው የሞተው። ታብራሪያለሽ። አሁን እኮ የተጠየቅሽው መጀመሪያ መልሽ። አምላክ ላንቺ ሞቷል አልሞተም? አልሞተም ካልሽ አብራሪ፣ ሞቷል ካልሽ አብራሪ። በኋላ ላይ አሁን ሞቷል አልሞተም አምላክ ላንቺ ሲል እኮ አልኩ እኮ አምላክ ሲጀምር ስጋን ካለበሰ አይሞትም። ስለዛ ነው ስጋን ለብሶ የሞተልኝ። ዳቆን ግባሽ። አልገባህም ወንድሜ? አምላክ ሲጀምር አይሞትም፣ ግን ስጋን የለበሰው ሊሞትልኝ ነው። ዘጸአት ጥያቄ ተጠየቅሽው አምላክ ይሞታል ወይስ አይሞትም የሚል አይደለም። ቆይ ጥያቄውን በደንብ አስተውይ። አምላክ ላንቺ ሞቶልሻል ወይስ አልሞተልሽም? አው ሞቶልኛል ካልሽ፣ ቆይ አንዴ ዘጸአት ተረጋጊ። አው ሞቶልኛል ካልሽ ከዛ በኋላ ታብራራለሽ። አይ አልሞተልኝም ካልሽም ማብራራት ትችላለሽ። ስለዚህ ላንቺ አምላክ ሞቶልሻል ወይስ አልሞተልሽም? አምላክ በስጋ መጥቶ ሞቶልኛል እንጂ አምላካዊ ማንነቱ አልሞተም።
በስጋ መጥቶ ሞቶልኛል። ስለዚህ አምላክ ሞቶልሻል ወይስ አልሞተልሽም? ስጋን ለብሶ መጥቶ ሞቶልኛል። ስለዚህ የሞተው ስጋ ነው ወይስ መለኮት? የሞተው ስጋዊ ማንነቱ ነው። ማንነቱ የአምላክ ኦኬ፣ ስጋዊ ማንነት አለው ማለት ነው። አዎ፣ ከድንግል ማርያም ሲወለድ ፍጹም ሰው ሆኖ ነው የተወለደው። እሺ፣ አንደኛ ጴጥሮስ ላይ ምዕራፍ 3 ቁጥር 18 አካባቢ ላይ በስጋ ሞተ ይላል። ማንን ነው በስጋ ሞተ ያለው? ኢየሱስ ክርስቶስን። ኦኬ፣ ኢየሱስ ክርስቶስን በስጋ ሞተ የተባለው ኢየሱስ ክርስቶስ ነው። አምላክ ነው። ኢየሱስ ክርስቶስ ፍጹም ሰው ፍጹም አምላክ። ስለዚህ አምላክ ሞተ ማለት እንችላለን። ስለዚህ አምላክ ስጋን ለብሶ ሞተ ነው። እንዴት አልጠየቁሽ? እንዴት የሚለውን ስጠይቅሽ በስጋ የሚለውን ትመልሽልኛለሽ። የጠየቅሽው ማብራሪያ ሳይሆን አምላክ ሞተ ማለት እንችላለን ወይ? አምላክ ፍጹም አምላክ ሳይሆን የሞተው ፍጹም ሰው የሆነው ማለት ነው። እሺ፣ ይነጣጠላሉ ማለት ነው። አዎ፣ በግልጽ ሁለት ማንነት አለው። እሱ ፍጹም ሰው ሆኗል፣ ደግሞ ፍጹም ፈጣሪ ነው፣ አምላክ ነው። ስለዚህ የማንነት ትርጉም ገብቶሻል? ግን የማንነት ትርጉም አዎ ገብቶኛል። እሺ፣ ምን ማለት ነው ማንነት ማለት? ማንነት ማለት ፐርሰኑን የሚገልጽ ማን እንደሆነ ማለት ነው። ስለዚህ ሁለት ፐርሰን አለን ያልሽኝ እኮ። ሁለት ፐርሰን አለ ማለት ፐርሰን ማለት እኔ ባይ ስም ያለው ግብር ያለው ኪዳነ ወልድ ክፍሌ ሲተረጉሙ እንደዚህ ነው የሚተረጉሙትና ሁለት ማንነት ስትይኝ ሁለት እኔ የሚል ሁለት ስም ያለው ሁለት ግብር ያለው እያልሽኝ ነው። ቃላቶቹን ካላወቅሽ አላወቅኩትም ብለሽ መመለስ ትችያለሽ። ያው መሳሳትሽን ስለማልፈልገው ማለት ነው። ያልሽኝ ግን ሲተረጉም እንደዚህ ነው። ስለዚህ ኢየሱስ ሁለት እኔ ባይነት አለው ማለት ነው። ዮባ በዚህ አጋጣሚ ሰውነቱን ታመልካለሽ። ዘጸአት የክርስቶስ እሱም ሁለት ማንነት አለው ስላልሽ ወይስ መለኮትነቱን ብቻ ነው ወይስ ደግሞ ሰውነቱን ታመልካለሽ? ዘጸአት ማይክሽን አስተካክል። ባኩ ጥያቄ መጀመሪያ የፐርሰኗን ትጨርስና ቱ ፐርሰን ኢን ክራይስት አለ ብላ የምታምን ከሆነ አይ ክሊር ኒስቶሪያኒዝም ስለሆነ እሱን መጀመሪያ ታጥራና ከዛ ያንን አካል ራሱ ታመልካለሽ አታመልክም የሚለው ኔክስት የሚመጣ ነው። መጀመሪያ ግን ሁለት ፐርሰን በክርስቶስ አለ ሁለት እኔነት አለው ብላ ታምናለሽ ወይ የሚለው ይጥራና ከዛ ይቀጥላል። አዎ አምናለሁ። ሁለት ማንነት አለው ብዬ ነው ማምነው። ማንና ማን ናቸው? አይሰማም? ይሰማል። ማንና ማን ናቸው? ሁለቱ ማንነቶች ፍጹም ሰውና ፍጹም አምላክ ማለት ነው። እሺ፣ ፍጹም ሰውነቱ ማን ይባላል? ፍጹም ሰው ሆኖ ሲመጣ የእግዚአብሔር ልጅ የነበረው ኢየሱስ ክርስቶስ ፍጹም ሰውነቱ ማን ይባላል? የኔ ጥያቄ ፍጹም ሰውነቱም መለኮትነቱም ታክሎበት ኢየሱስ ተብሎ ተጠርቷል። አልጠየቅኩሽም። እኔ መለኮትነቱን አልጠየቅኩም። የጠየቅኩት ሁለት ፐርሰን ስላልሽኝ ፍጹም ሰውነቱ ማን ይባላል? አንዱን ንገሪኝ፣ ከዛ ወደ አንዱ እንሄዳለን። ፍጹም ሰውነቱ እኮ ሰው ነው። ሰው መጠሪያ እኮ ነው እኮ ማን ይባላል? ሰው ተብሎ ተጠርቷል። ማንነት ስም አለው ግብር አለው። ቅድም ሲተረጉም ሰምተሽ ሰው ነው። ፍጹም ሰው ነው። ስም አለው ግብር አለው እኮ ማን ብለን እንጥራው? ማን ሰውነቱ ሰው ነው የምንለው። ፍጹም ሰው ነው። ሌላ ለሰው ስለሆነ ሌላ የተለየ መጠሪያ የለውም። መጠሪያው ምንድን ነው? ፍጹም ሰውም ሆነ አምላክም ሆኖ መጠሪያው ኢየሱስ። ሰው ሆኖ ሲመጣ ኢየሱስ ይባላል። እህት ዓለም ማንነት ሲተረጎም የራሱ የሆነ ስም አለው። እሺ፣ ማንነት ሲተረጎም የራሱ የሆነ ስም አለው። ሁለት ማንነት ስላልሽ አንዱን ማንነት በስም ጥሪልኝ ብዬሻለሁ።
የሰውነትን እያየን ነው። ስለዚህ የሰውነቱ ማንነት በስም ሲጠራ ማን ነው? ፍጹም ሰው ኢየሱስ ነው። ዘጸአት ምን እየተባለ እንደሆነ ግልጽ ለማድረግ አማርኛው ማንነት ማን የሚለው አማርኛው የምታውቂ ከሆነ እኮ ነገር እኮ ሰው የሚለው ይወክለዋል አልኩ አይደለም። ቆይ ማንነት የሚለውን ትርጉም አልገባሽም ይመስለኛል። ማንነት የሚለው ማለት ነው። ቆይ ከምንነት ያው ምንነትና ማንነት ልዩነታቸውን በደንብ መጀመሪያ አውቂ። ማንነት ማለት ስፔሲፊካሊ የአንድ ግለሰብ ወይም ደግሞ ፐርሰን መጠሪያ የተለየ መጠሪያ ያለው ማለት ነው። ለምሳሌ እኔ ምንነቴ ምንድነው? ሰውነት ነው። ማንነት ከተባለ ግን እኔ ዮሐድ ነኝ ማለት ማን ነው ከተባለ ዮሐድ ነው። ስለዚህ ሁለት ማንነቶች በክርስቶስ አሉ ካልሽ ወደ ላይ ሁለት ማንነቶች በክርስቶስ አሉ ካልሽ ኦኬ ሁለቱ ማንነቶች ማን ብዬ ስጠርስ ማን ኦኬ ሰውነቱ ማን ተብሎ ይጠራል ተብለሽ ስትጠየቂ ስሙን መናገር መቻል አለብሽ። ኦኬ የሁለተኛው ማንነቱ ደግሞ መለኮቱ ነው ብለሻል። መለኮቱስ ማን ተብሎ ይጠራል ስትባይ ለምሳሌ በሥላሴ አካላት ሶስት ማንነት ወይም ደግሞ አብ ወልድ መንፈስ ቅዱስ አሉ ከተባለ በስም ሶስት ናቸው እየተባለ ነው ማለት ነው። ሶስት ፐርሰን አለ እየተባለ ነው። ልክ እንደዚያ በክርስቶስም ሁለት ማንነቶች ሁለት ፐርሰኖች አሉ ብለሻል። ሁለቱም ፐርሰኖች ማንና ማን ተብለው ይጠራሉ ነው ጥያቄው። ስለዚህ የሰውነቱ አስቀድመሽ ስሙን ትነግሪናለሽ፣ ቀጥለሽ ደግሞ የመለኮቱን ማለት ነው። እሺ ቀጥይ። ኦኬ እሺ እኔ ሁለት ማንነት ኢየሱስ አለው እያልኩ አይደለም። በሁለት ባህሪ ግን ሁለት ሰው ሆኖ አምላክ ተገልጧል እያልኩ ነው። ኢየሱስ ራሱ አንድ ነው፣ ፐርሰንነቱ አንድ ነው። ግን ያ አምላክ የነበረ ሰው ሆኖ ፍጥረትን መስሎ በሰው መልክ መጥቷል ወደ ምድር እያልኩ ነው። ያ ደግሞ ሰው የሆነ ባህሪ ያለው አምላክ የሆነ ባህሪ ያለው ተውሹ። አሁን የማንነት ትርጉም ሲገባሽ ተውሹ ነው። ማንነት ስልኮ ሰውም ነው አምላክ አይ ፐርሰን በእንግሊዘኛ ማንነቱ አሁን ገባሽ? እሺ ፐርሰንስ ነው ያወራሁ ያለሁት የመለኮትንና የአምላክነትንና የሰው ልጅነት ማንነት ነው ያሳየሁ ያለው። ሁለቱን በአንድ ያዋህደል። አቤት አሁን ደግሞ ሁለቱ በአንድ ሁለት እያልሽ ያለሽው ምንድነው? አሁንም ማንነት ነው? ፍጹም ሰው ነው፣ ፍጹም አምላክ ነው እያልኩ ነው። ማንነት ነው ወይስ ምንድነው? ሁለት እያልሽ ያለሽው ቀደም ሁለት ማንነት ሁለት ፐርሰን ማንነት ምንድነው ብለው ስጠይቅሽ ዮባ ፐርሰን ነው ብለሽ ነበር። ኦኬ ፐርሰን ዴፊኒሽኑ ምናልባት ላታቂው ትችላለሽ ማለት ነው። እኔነት ማለት ነው። ስለዚህ ያንን እኔነት ማን ነው ብለው ሲጠይቅሽ ሰው ነው አምላክ ነው እያልሽ እየተናገርሽ ነበር። እሱ ምንነት እንጂ ማንነት አይደለም። ስለዚህ ሁለት ፐርሰን ብለሽ እና እሺ ሁለቱም ፐርሰኖች አሁን ክርስቶስን ፐርሰን ነው ያለው። ክርስቶስ አንድ እኮ ነው። አንድ እሺ በጣም ጥሩ። ቀደም ኢዮባም ትልቅ ስህተት ያው ቀጥታ የኒስጥሮስ ምንፍቅና ስለሆነ የተናገርሽው ያንን ለማረም ነው። ፕሮቴስታንቶችም ስለማይሉት ከዛ አንፃር ነበር ሲያርምሽ ነበር። አሁን ሁለት እያልሽ ያለሽው ምንድነው? እሺ እኔ ሁለት እያልኩ ያለው እሱ አምላክ ነበር። አምላክ ደግሞ በምንም ታምር ሰው ሊሆን አይችልም። ሰው ፍጥረት ነው፣ ተፈጣሪ ነው። አምላክ ሰው አልሆነ፣ አምላክ ሌላ ነው። ግን እሱ አምላክ ሰው አልሆነ፣ ስጋ ሆነ ይላል። ስጋ ሆነ ሲል አምላክ ሰው አልሆነም ወይ? አቤት ዘጸአት እባክሽ እየተሰማማን እምጠይቅሽን አምላክ ሰው አልሆነም ወይ? ሆኗል። ሰው ሆኖ ወደ ምድር መጥቷል። ግን አምላክ አንዴ ኮንሰንትሬት ማድረግ ትችላለሽ። ማለት እየተናገርሻቸው ያሉ ነገሮች በጣም ትልልቅ ክህደቶች ስለሆኑ ማለት አሁን ቀጥታ ቃል በቃል የተናገርሽው አምላክ ሰው ሊሆን አይችልም አልሽ። ቀጥታ አምላክ ሰው አልሆነም ወይ ብዬ ተጠይቅሽ ደግሞ አይ አምላክ ሰው ሆኗል ብለሽኛል ደግሞ አሁን። ስለዚህ ለምትናገሩ ባይ ዘ ዌይ ቨርብስ ቃላቶች በጣም ሊያድኑም ሊገሉም የሚችሉ ናቸው እና ቴዎሎጂካል ነገሮች ወይም ደግሞ ነገር እግዚአብሔርን ስንነጋገር ቃላቶችን በጣም ጥንቃቄ ያስፈልጋሉ። ዝም ብለሽ እንደመጣልሽ ባታወሪ መልካም ነው ብዬ አስባለሁ። ኤኒዌይስ መኩ አሁን ይሄ በአምልኮቱ ዙሪያ ቀጥሉ እናንተ። ዮሐዴ እንትና ለምሳሌ ዘጸአት ይኸውልሽ ስትመልሽ እዚህ ጋር በቃድ ከሆነ አንዴ ታወራለህ ወንድም ተረጋጋ።
ይኸውልህ ዘጻቲ እነዚህ ወንድሞች እያወሩሽ ያሉት ነገረ ክርስቶስ ላይ አይደለ እያወራን ያለ ነው። ስህተት የሆነ ነገር እንኳን ካለ ይኸውልሽ ይሄ የሆነ ለማሾፍ ለመቀለድ እንደዚህ ሙድ ለመያዝ ምናምን አይደለም። እሺ ዘጻቲ እየተጠየቀ ያለው ቆይ ልንገርሽማ እንድትረጅን በምታነሺው ጥያቄ ላይ ተጨማሪ ጥያቄ ሲመጣ እነዛን ጥያቄዎች አገናዝበሻቸው ምን እንድትይ ነው እንድትመልሻቸው ነው። ስትመልሹ ስህተት የሆነ ነገር ካለ ሰው ለቃሉ መታመን አለበት። ሰማያዊ ለሆነ ለእግዚአብሔር መንግስት መታመን አለብን አይደለም? የምናወራው ስለ ምድራዊ ስልጣን ስለ እግዚአብሔር ቃል ነው የምናወራው። ስለዚህ ስለ እግዚአብሔር ቃል ከሆነ የምናወራው ለእያንዳንዱ ለምትመልሻቸው መልሶች ከወንድሞች የሚነሱ ጥያቄዎች የምትመልሻቸው መልሶች ቆም ብለሽ እንድታያቸው የሚያደርጉ ናቸው። ስለዚህ ስታስረጂ ተረጋግተሽ እያንዳንዱ የሚጠየቀውን ነገር ምን ማለት ፈልገው ነው ለምንድን ነው የኔ ጠየቁኝ የሚለውን እያስተዋልሽው መልሻቸው። እሺ ተረጋጊና እንደዛ አድርጊ። ከዲያቆን መኳንንት ጋር አውሩ። ተረጋጊ። ለመቀለድ ለማሳጣት ለመሰዳደብ ምናምን አይደለም ሐሳቡ። መኩዬ ቀጥሉ ወንድም አለ። አዎ ያው ከጅምሩ ሲጀምር ምን መሰላችሁ አብዛኛው በነገራችን ላይ በፕሮቴስታንት ያለው ማለት አንዳንድ ነገረ መለኮትን ካሉ በስተቀር ማለት ነው ፍጹም ሰው ፍጹም አምላክ ሲሉ ኦልሞስት ወደ ኒስቶሪያኒዝም ይሄዳል እና በጣም ጥንቃቄ ያሻል። አብዛኞቹ እንደዛ ስለሚሉ ማለት ነው በጣም ጥንቃቄ ያስፈልጋል። ለምን በእኛ ዘንድ እንግዲህ ከቤተ ክርስቲያን ያስወግዛል ይሄ ማለት ነው። ትልቅ ምንፍቅና ተብሎ የሚጠራም ጭምር ስለሆነ ማለት ነው። ለማንኛውም እስቲ ዘጻት አሁንም ለማስተዋል ሞክሪ። አንድ ጥያቄ ልጠይቅሽ እና እሺ ቆይ ከዛም በፊት ታሙ እስቲ ድምፅህን አሰማን እያሉ ነው ከታች በጣም እየደጋገሙ ነው። ታሙ አለ ከዳንኩ ዲያቆኒ አለው ዮአድዮ ብዬ ስንድሮስ ሁላችሁንም አለውኝ። ቀጥሉ ወንድሞች። ዘጻት አሁን የምትታሚው አን ፍጹም አምላክ ፍጹም ሰው መሆኑን ክርስቶስን እሺ ታምኛለሽ። እሺ ፍጹም አምላክ ፍጹም ሰው ስትይ ሰውነቱን ፍጹም ሰውነቱን ታመልካለሽ ወይስ ፍጹም አምላክነቱን ብቻ ነው የምታመልኪው? ሆነ ነው ሰው የሆነው ስለኛ ሊሞትልን ዝቅ ሊዋረድ። አሁን ጥያቄውን በደንብ አስተውይ። በጣም ቀላል ጥያቄ ነው። ፍጹም ሰው ፍጹም አምላክ ካልሽ ሰውነቱ ብቻ ነው የሞተልን እንደዛ ነው እያልሽ የነበረው እና ክርስቶስን ፍጹም ሰውነቱን ታመልካለሽ ወይስ አታመልኪም? ጥያቄው ቀላል ነው። እንዳግዛት ፍቀድልኛ። ሶሊ ጥያቄውን በዛባት ታስብበት ጠይቀኝ። ታሜ እንትን መክዬ እኔ አግዛችኋለሁ፣ ችግር የለው ስራ ስለማስይዘው እናንተ ቀጥሉ። ዘጸአት በቀጥታ መልሱን መልሽ እናት አለ። ድምጼ ይሰማል አይደለ? ዘጸአት ይሰማል። ጥያቄው ምን ነበር? እስቲ ንገሪኝ ዘጸአት። ጥያቄው ኢየሱስ ክርስቶስን በሰውነቱ ነው የምታመልኪው ወይስ በአምላክነቱ ብለኸኛል አይደለ? ፍጹም ሰው ፍጹም አምላክ ትላለሽ አይደል? አዎ። አምላክ ስትይ ፍጹም ሰውነቱን ታመልኪያለሽ ወይ ነው ጥያቄው። እኔ ፍጹም ሰውነቱን ሳይሆን ማመልከው እሱ ፍጹም አምላክ ሰውማ ሞልቷል። አንተም ሰው ነህ እኔም ሰው ነኝ። እሱ ሰው የሆነው በሰውነቱ ሊመለክ ሳይሆን ሊሞት ነው፣ አምላክ ስለማይሞት። እኔ የማመልከው ኢየሱስ አምላክ ስለሆነ ነው። ባጭሩ ስመልስልህ ማለት ነው። ለዚህ ፍጹም አምላክነቱን እንጂ ፍጹም ሰውነቱን አታመልኪም ማለት ነው። ፍጹም ሰው የሆነው እኮ እሱ በሰውነቱ ሊመለክ አይደለም ሊሞትልህ ነው። ስለዚህ ሰውነቱ ነጥለሽ አምላክነቱን ብቻ መለኮቱን ብቻ ነው የምታመልኪው ማለት ነው። ሰውነቱ ዋጋ ሊከፍልበት እንጂ አምላክ ስለሆነ ነው ማመልከው። ጥያቄው ገብቶሻል? ድጋሚ ልድገምልሽ። ሰውነቱን አታመልኪ። ገብቶኛል በጣም። ኢየሱስ ክርስቶስ ሁለት ማንነት አለው ስልህ ፍጹም ሰውና ፍጹም አምላክ ነው። ማንነት ስልህ ከሰውና ከአምላካዊ አንጻር ነው ማወራክ። ሁለቱም በአንድ ላይ የያዘ አምላክ ስለሆነ ፍጹም ሰው ሲሆን እንደኛ ድካምን አይቷል፣ ተገርፏል፣ ተመቷል፣ ሞቷል። አምላክ ሲሆን ደግሞ ህያው ነው፣ ሁሉን ይገዛል። ይሄ ባህሪ በሱ ነው ያለው። ሁለቱ በአንድ ኢየሱስ ይባላል።
ዘጸአት እየሰማሽ ነው? እኔ እየጠየቅኩሽ ያለውስ ፍጹም ሰውነቱን ታመልኪዋለሽ ወይስ አታመልኪም? እቺን ብቻ መልስልኝና ወደ ሌላ ፍጹም ሰውነቱ እኮ ወንድሜ የሚመለክ ሳይሆን የሚመለከው አምላክ ነው። ፍጹም ሰው የሆነው ሊሞትልህ ነው። ለኔ ላንተ ሊሞትልን ነው። እኔ ቆይ ዘጸአት አማርኛ ትችያለሽ? በጣም ጥያቄው በጣም ምቺ ከሆነ የምትጠየቂውና የምትመልሺው የማይገናኝ ነው። ምን ብሎ ነው የጠየቀሽ? እስኪ ፍጹም ሰውነቱ ታመልኪዋለሽ ወይ ነው ያለኝ። እኔ ደግሞ ሰውነቱ የሚመለክ ሳይሆን አንዴ ስሚ ፍጹም ሰውነቱን ታመልኪዋለሽ ወይ ስትባይ ሰውነቱ እኮ እንዲሆኖ እንዲመጣበት ሊያድን እንደዛ አይደለም የምትመልሺው። ወይ አመልካለሁ ወይ አላመልክም ነው አለቀ እኮ። በትክክል የመለስኩለት እኮ ነው ወንድሜ። ታመልኪዋለሽ አታመልኪውም? አሁን እኮ ነገርኩ እኮ ፍጹም ሰውነቱ ሲጀምር ሊሞትበት እንጂ እሱ ሰው ስለሆነ ምን ሊያረግ መጣ አይደለም ጥያቄው። አየሽ ጥያቄ ትሰሚያለሽ ወይ የምልሽ ለዛ ነው። ምን ሊያረግበት ሰው ሆነ አይደለም ጥያቄው። ታመልኪያለሽ አታመልኪም ነው ጥያቄም። መረዳት ሰውነቱ ሲጀምር ሊመለክ አይደለም ሊመለክ አይደለም የመጣው አትበይ። መጀመሪያ አማርኛ ስሚ፣ ከዛ ጥያቄውን ተረጂ። ጥያቄው መረዳት 50% መልስ ነው። ኦኬ ሰውነቱ ምን ሊያረግ ያዘው አይደለም። ለምን ሰው ሆነ ተብለሽ አልተጠየቅሽም። የምታብራሪው ለነዚህ ጥያቄዎች ነው። ምን ይባላል ይሄ መሰለሽ? በዚህ በሎጂኩ ዓለም ምን ይሉታል? ኢግኖራንስ ኦፍ ኢለንቺ ይሉታል። ምን ማለት ነው? አንድ ሰው ጥያቄው መመለስ ሲያቅተው ሲከብደው ለራሱ የሚመች ጥያቄ ይፈጠርና ራሱ ለዛ መልስ ሰጥቶ እታች ያለ ተመልካች በቃ ለዛ ለተጠየቀው ጥያቄ መልስ እንደሰጠ እንዲመስለው ማድረግ ማለት ነው። ስለዚህ አንቺ እያረግሻለሽው ጥያቄውን አርቲኩሌት ማድረግ ሲያቅትሽ የራስሽ ጥያቄ ፈጥረሽ ስጋ ለምን ሆነ ሰው ለምን ሆነ ተብለሽ የተጠየቅሽ ይመስል ሰውነቱ እኮ የያዘው ሰው የሆነው እኮ ሊያድነን ነው እያልሽ አትመልሽ። ፍጹም ሰውነቱን ታመልኪዋለሽ ወይስ አታመልኪውም የሚል ጥያቄ ነው የተጠየቅሽው። ወይም አመልከዋለሁ ወይም አላመልከውም። አጭርና ግልጽ መልስ ስጪ። መልሻው ማይክሽን ክፈቺ። እሺ አንተ እንዴት እየሰማኝ እንዳለ አልገባኝም፣ ይቅርታ አድርግልኝ። ግን እኔ የመለስኩልህ ያለሁት ቀጥታ ነው። ሰው ኢየሱስ ክርስቶስ ሲጀምር ይሄ ጥያቄ ውስጥ የሚገባ አይደለም። ፍጹም ሰው ስለሆነ ሳይሆን እኔ የማመልከው አምላክ ሆኖ ሰው ሆኖ ስላዳነኝ ነው። ለኔ ኧረ ታመልኪዋለሽ ወይ? ኧረ ይመልስ ያለ በፈጠረሽ ሰውነቱን ታመልኪዋለሽ ወይ? የመጨረሻ ቆይ አንዴ አዳምዬ ከይቅርታ ጋር አምላክ ስለሆነ ነው ማመልከው። ገብቶሃል? ሰውነቱን ታመልኪ። ኦኬ ሰውነቱ አምላክ ነው። አምላክ ስለሆነ ነው። ሰውነቱማ ሰውነቱን አምላክ ነው። ሰው እያልኩ ኦኬ። ስለዚህ ሰውነቱ አምላክ አይደለም። ሰውነቱ አምላክ አይደለም። ሰው ራሱን የቻለ ነው። ስለዚህ አታመልኪውም። ቆይ ሰውነቱን አታመልኪውም። ሰውነት እንዴት ይመለካል? ሰው ፍጹም አታመልኪውም ወይ? መልሽ ዝም ብለሽ እንዴት አታመልኪውም? ቆይ በቃ ሚውት አድርጊ። አንዴ ፕሮቴስታንቶች እነዚህ ናቸው። አንዴ ራዕይ ምዕራፍ 5 ከቁጥር 11 ጀምሮ ከቁጥር 10 ጀምሮ አንብቢልኝ እስኪ። መጽሐፍ ቅዱስ ይዘሻል? መጽሐፍ ቅዱስ እስቲ ክፈች እስኪ መጽሐፍ ቅዱስ አሁን አንብቢበት። እሺ ምዕራፉን ንገረኝ። ራዕይ ምዕራፍ 5 ከቁጥር 10 ጀምሮ አንብቢ። እሺ ላነብ ነው። መጽሐፉን ትወስድ ዘንድ ላንብበው አይደለ? አዎ ቀጥይ፣ እየሰማን ነው። መጽሐፉን ትወስድ ዘንድ ማህተሞቹንም ትፈታ ዘንድ ይገባሃል፣ ታርደሃልና በደምህም ለእግዚአብሔር ከነገድ ሁሉ ከቋንቋም ሁሉ ከወገንም ሁሉ ከአህዛብ ሁሉ ሰዎችን ዋሽተህ ለአምላካችን መንግስትና ካህናት የሆኑ ዘንድ አደረካቸው፣ በምድርም ላይ ይነግሳሉ ይላል። ልቀጥል? ቀጥይ። አቆሚ እስክልሽ ቀጥይ። እሺ እያሉ አዲስን ቅኔ ይዘምራሉ። አየሁም፣ በዙፋኑም በእንስሶችም በሽማግሌዎችም ዙሪያ የብዙ መላእክት ድምፅ ሰማው። ቁጥራቸውም ከአላፋት ጊዜ
አላፋት ሺህ ጊዜ ሺህ ነበር። በታላቅም ድምፅ የታረደው በግ ኃይልና ባለጠግነት፣ ጥበብን፣ ብርታትም፣ ክብርን፣ ምስጋናን፣ በረከትም ሊቀበል ይገባዋል አሉ ይላል። በሰማይና በምድር ከምድርም በታች በባህርም ላይ ያለ ፍጥረት ሁሉ በእነርሱም ውስጥ ያሉ ሁሉ በረከትና ክብር፣ ምስጋና፣ ኃይልም ከዘላለም እስከ ዘላለም በዙፋኑ ላይ ለተቀመጠው ለበጉም ይሁን ሲሉ ሰማው። አራቱም እንስሶች አሜን አሉ። አንዴ ሆልድ ኦን እሺ፣ ዘጣት ጥሩ። እዚህ ክፍል ላይ ምስጋና፣ ክብር፣ ኃይል፣ ባለጠግነት ለታረደው ለበጉ ይሁን ይላሉ። ይሄ አምልኮ ነው ወይስ አይደለም? አምልኮ ነው። እሺ፣ ለማን ነው አምልኮ እየሰጡ ያሉት? ለታረደው በግ። ኦኬ፣ የታረደው በግ ማን ነው? ፍጹም ሰው፣ ፍጹም አምላክ። የታረደው በግ ማን ነው? ፍጹም ሰው፣ ፍጹም አምላክ ነው። አረ ማን ነው ያልኩሽ? እንዴ አማርኛ እንዴት እኮ ነገር ኢየሱስ ክርስቶስ ነው። እሺ አንዴ ሆልድ ኦን። እሺ የታረደ በግ አይደለም የሚለው? ኦኬ መለኮቱ ታርዷል። እህታችን መለኮቱ ታርዷል። መለኮቱ ታርዷል ወይ? መለኮት እንዴት ይታረዳል? ሲጀምር መለኮት ትይዛለህ። ሰው እዚህ ጋር አምልኮት እየሰጡ ያሉት ክብር፣ ምስጋና፣ ኃይልም ከዘላለም እስከ ዘላለም ይሁን ብለው ለማን ነው ያሉት? ለፍጹም አምላክ ለሆነውና ፍጹም ሰው ለሆነው ለኢየሱስ። እዛ የሚለውን ቃሉን ተጠቀሚ። አይዘሽ የእግዚአብሔር ቃል ነው ተጠቀሚ። ምን ይላል? ለማን ነው የሚለው? ለታረደው በግ ፍጹም አምላክ ፍጹም ሰው ለሆነው ሰው ብቻ ላልሆነው የታረደው ያ አምልኮ ይገባዋል አይገባውም? የታረደው በግ እንዴት ነው የማይገባው? አምላክ ነዋ። እሺ ከዛ አሁን ትንሽ ውረጅ። በቃ ይሄን ከመሰከርሽ ይበቃል። እሺ ይበቃሻል፣ ውረጅ። እንደዚህ እንደ አንዳንዴ የአማንያን ነው ምን ቆጥራቸው ባይዘው እነዚህ ሰዎች። ስለዚህ ይሄን ካስመሰከርናቸው የአምላካችንን ጌትነት ካስመሰከርን በኋላ ይወርዳሉ፣ ሄደው ደግሞ ለፕሮቴስታንት ይመሰክራሉ። አለቀ። ቻው። ቀጥሉ መኩ። አዎ ልክ ነው። ያደ ከጅምሩ ምን መሰለ ፕሮቴስታንት ዘንድ ያለው በነገራችን ላይ አሁንም በድጋሚ ነው የምናገረው ስለ ኢየሱስ ክርስቶስ የባህሪ አምላክነቱ ከተነሳና ማለት ውይይት ከተጀመረ ኦልሞስት 90% ማለት ከላይ ካሉት በስተቀር እታች ያለው ፍጹም ሰው ፍጹም አምላክ ሲል ኦልሞስት they are ኒስቶሪያን ክላሲካል ኒስቶሪያን ናቸው አብዛኞቹ ማለት ነው። ስለ ፍጹም ሰውነቱና አምላክነቱ ሲጠየቁ ለብቻ ከፋፍለው ነው ሁለት ማንነት ብሎ ማለት ነው ለብቻ እብር ራሱ ኢስተርኖችም ሆነ ካቶሊካውያን እንደዛ እነሱ የሚሉትን አይነት አይሉትም አሁን ላይ እና እሱ ነው በጣም ትልቅ ችግርና ከጅምሩም ሲጠይቃት ነበር። አስተውላችሁ ከሆነ ይሄ ነገር እንኳን ይከብድሻል። ለምን ብዙዎቹ እብር ራሱ ከልደት ጋር ከዚህም በፊት ውይይት በነበረ ውይይት ላይ ለሰውነቱ እኔ አልሰግድም ያለ ሰው ነበር። ለተወለደው ሕፃን ለሰውነቱ አልሰግድም ለመለኮቱ ብቻ ነው የሚሰግደው የሚል ከመምህራንም ጭምር ማለት ነው። ይህንን የሰማን ኒስቶሪያን ማለት ነው። ቤተክርስቲያናችን ግን እንደዛም አታስተምርም። ቤተክርስቲያን የምታስተምርበት ወይ ክርስቶስ እንግዲህ አንድ ባህሪ አንድ አካል ብላ ታስተምራለች። ከሁለት ባህሪ አንድ ባህሪ የማይነጣጠል ያው እንትኑን ውስጥ እንገባለን በኋላ ላይ ሜቢ መጨረሻ ላይ እንትን እንሰጣለን። ሜቢ ሌሎች ፕሮቴስታንቶችንም አስገብተን በነገራችን ላይ መኩዬ ስለጠየቀ ብቻ አዋቂ ነው ማለት አይደለም። መጽሐፍ ቅዱስ ሲጠየቅ ለሚመልስ ነው። እስከዛሬ ዝም የተባለው ኦልሞስት አይችሉትም። ስለ ኢየሱስ ክርስቶስ ቢነገር መረዳታቸው በጣም ዝቅ ያለ ነው በሚል ነው እስካሁን ድረስ ያልተጠየቁ። ሲጠየቁ ግን አሁን እንደምናየው ነው። አያመልኩም። ኢየሱስን ወጥቶ በአደባባይ ኢየሱስ ጌታ ነው ይላል እንጂ ጌትነቱን አምኖ አይቀበል። ኢየሱስ ማን እንደሆነም ገና አልተረዳውም። በቃ ይህን ነው እያየን ያለን። ስለዚህ እየተማሩ ማወቅ አለባቸው። መጀመሪያ ከኦርቶዶክስ ጋር ለመነጋገር ሌላ ቦታ ላይ ከመርገጥ በፊት መጀመሪያ ራሱ የዚች እውነተኛ የሆነች የዘላለም መንግስት ባለቤት የሆነውን ክርስቶስን ማወቅ ይጠበቅባቸው። አሁንም እናውቃለን የሚሉ ከሆነ ዛሬ እኛንን የምንጠይቃቸው ነገረ ክርስቶስን ከምንም በምንም በቃ ከነገረ ክርስቶስ አንውጣ። ስለዚህ ነገረ ክርስቶስን ማስረዳት የሚችሉትን ያህል እኛ እንጠይቃቸዋለን፣ እነሱ ያስረዱ። ዛሬ የምንጠይቃቸው ጥያቄ ልክ እየተባበርናቸው እያገዝናቸው መሆንም የለበትም። እስከ ዛሬ ስላገዝናቸው ነው የሚችሉ የመሰላቸው።
ስለዚህ ከዚህ በኋላ ግን የማይችሉ መሆናቸው የምናሳየው እንደማይችል ሰው ሆነን ነው የምንጠይቃቸው፣ ምንም እንደማናውቅ ሆነ። ስለዚህ በእንደዚህ አይነት መንገድ እንጠይቃቸዋለን፣ መልሱልን። በቀጥታ አቤል ጋር እንሂድ። አቤል በእምነት ሰላም ጤና ይስጥልኝ። እንዴት ናችሁ? እግዚአብሔር ይመስገን። ሁሉ ሰላም አለን ይመስገን። እዮባ እወድሃለሁ፣ በጣም የማመሰግነው። ኦርቶዶክስ ነኝ እና ካላስቸገርኳችሁ ከርዕሳችሁ እንዳልወጣ ሁለት ጥያቄ አለኝ ከፈቀዳችሁልኝ። አቤላዬ ለዛሬ ማረን፣ ይቅር በለን እባክህ፣ ለዛሬ በማርያም። ችግር የለውም፣ ሌላ ሚድል ይግባሽ፣ ግን እንዳታስወርደኝ። እሺ አቤላ፣ ሰዓት ካለ ጠይቃችኋል። እሺ በጣም አሪፍ። እሺ ዮሐድዬ፣ ኢዮቤ፣ ተምዬ እንዲሁም ደግሞ ዲያቆን እግዚአብሔር አምላክ ያክብርልን። እግዚአብሔር አምላክ በእድሜ በጤና ይኑራችሁ። አቤኔዘር ተቀላቅሎናል። ፕሮቴስታንት የሆናችሁ እንመልሳለን ክርስቶስን እናውቃለን ካላችሁ ጆይን በሉን፣ አስረዱን። ትክክለኛ ከሆነ እንመልስላችኋለን፣ ትክክለኝነታችሁ እናረጋግጣለን። አስተምሮቱ ትክክል ካልሆነ እንጠይቃለን። ሰው በእንደዚህ አይነት መንገድ ነው የምንሄደው። አቤኔዘር እንኳን ደህና መጣ። እንኳን ደህና ቆያችሁኝ። እግዚአብሔር ይመስገን። እንኳን ሰላም መጣ። ታንክ ዩ። ሃይማኖት ፕሮቴስታንት፣ ኦርቶዶክስ፣ ሌላ አማኝ? ወንጌል አማኝ ነኝ፣ ኦርቶዶክስ አይደለሁም። በጣም አሪፍ። እሺ ጥሩ። ስለዚህ ልጅቷ የተናገረችውን ነገር አክሴፕት ነው የምታደርገው ወይስ የምታሻሽልላት ነገር አለ? የምትቃወመው ነገር አለ ማለት? ለየትኛው ጥያቄ? እሷ ለመለሰቻቸው መልሶች በመጀመሪያ እድል እንስጥና ይሄ ትክክል አይደለም እሷ ያለችው የምትለው የምታስተካክለው ነገር አለ? የእሷ መልስ ላይ ምንድነው የሚባለው? የእሷ መልስ ላይ መመርኮዝ አልፈልግም። ጥያቄ አለን ስላልክ ጥያቄን ታቀርባለህ፣ መልስ መልሳለሁ። እሷ የመለሰቻቸው መልሶችን ትቃወማቸዋለህ ወይስ ትክክል ነው ትላለህ? አሁን ጥያቄ ያው እሷ እንደመረዳቷ ነው ለመመለስ የሞከረችው። በተወሰነ መልኩ ልክ ናት። ስህተት ካለው ይሄ ፓርቷ ስህተት ነው፣ ይሄ ፓርቷ ደግሞ ስህተት አይደለም ትለናለህ። ከዛ ወዲያ ወደ ራስ ጥያቄ እንመጣለን። ታንክ ዩ። እሺ በትክክል ለመመለስ የሞከረችው አንዱ ምንድነው ማለት ያው ደጋግማ በአጽንኦት ኢየሱስ ክርስቶስ ፍጹም ሰው ፍጹም አምላክ ነው የሚለውን ነው ስታዘውትር የነበረው። ግን እናንተ ቱ ዘ ፖይንት ነው መልሱን ስትጠብቁ የነበረውና ማለት ሰው የሆነውን ኢየሱስን ታመልኪዋለሽ ወይ ነው ስትሉት የነበረው። በሰውነቱ እንትን ያለውን እዛ ጋር ትንሽ ከብዷት ነበረ። ሰው የምታመልክ ለሆነ ፍጡር የምታመልክ ለሆነ ፍጡር የምትሰግድ መስሏት በተጨንቃ ነበር። ነገር ግን አንድ ትክክለኛ ክርስቶስ የክርስቶስ ተከታይ የሆነ በመስቀል ላይ የተሰቀለው ሰውነቱ ነው፣ የታረደው በሰውነቱ ነው፣ ደሙ የፈሰሰው በሰውነቱ ነው። ያንን ኢየሱስን እንሰብከዋለን፣ እናመልከዋለን፣ ለዘላለም እንከተላለን። ህይወት ያለው በሱ ነው። አንተ ራስን እስቲ ወክለ መልስ። የሷን እንትን አንተ የሷን ስለጠየቀኝ ነው ብራዘር። አንተ ፍጹም ሰውነቱን ታመልከዋለህ? አዎ። እሷ ግን አላመልክም ነው ያለችው። አላመልክም ነው ያለችው። ልክ ናት? ልክ አይደለችም። ጎበዝ። ልክ አለመሆኗን መናገር መልካም። በነገራችን ላይ ቃል በቃል ነው ይሄንን ያለችው። በጣም ከዋደ ጋር ከተከራከሩ በኋላ ነው መጨረሻ ላይ አዎ አላመልክም ሰውነቱን አላመልክም ብላ የወጣችው ማለት ነው። ይሄ ሮንግ ነው በነገራችን ላይ። እሺ ፍጹም አምላክ ፍጹም ሰው ነው ስትል ክርስቶስ አንተ ፍጹም አምላክ ፍጹም ሰው ነው ስትል የሞተልህ ማን ነው? ፍጹም ሰውነቱ ወይስ ፍጹም አምላክነቱ? የሞተው በፍጹም ሰውነቱ ነው። አምላክ ሞቶልሃል? አዎ ሞቶልኛል። አብራራው። የሞተልህ ማን ነው? ቅድም ሲጠይቅ ፍጹም ሰውነቱ ወይስ ፍጹም አምላክነቱ ስል ፍጹም ሰውነቱ አልክ። ያ አምላክነቱስ ለአንተ አምላክ ሞቶልሃል? አዎ ሞቶልኛል። ስለዚህ
ፍጹም ሰውነቱና ፍጹም ማንነቱ በተዋህዶ ነው የምታምነው ወይስ ነጣጥለ ነው የምታምነው? ሳይዋሃድ ነጣጥለም አይባልም። እንደዛ ነው መታየት ያለበት። ከተዋሃደ በጣም የጸረ ክርስቶስ አስተምህሮ ይሆናል። ጸረ ክርስቶስ አስተምህሮ። እሺ ነጣጥለ እንዴት ነው እስቲ ንገረኝ። ነጣጥለ ማለት ያው አምላክነቱና ሰውነቱ ይሰማል አይደል? ቀጥል። ኦኬ። አሁን ለምሳሌ ሰውነቱና አምላክነቱ ተዋህዷል የሚል እንትን ያው በይሄ መጀመሪያው ክፍለ ዘመን ላይ የነበረ ሁለተኛ ሶስተኛ ክፍለ ዘመን ላይ የነበረ ይሄ የስነ መለኮት ሰዎች የአባቶች ሙግት ነበር። በዘመናት ሁሉ ያልተፈታ ነው። ስለዚህ አሁን እዛ ጋር ብዙ ልንፋጭ አንችልም። በግልጽ ላስቀምጥ እችላለሁ። ቆይ አቤኔዘር፣ አሁን መኩ የጠየቀን ጥያቄ አንተ ቤተ እምነት ውስጥ ተምረ እዚህ እድሜ ድረስ ስትደርስ ተቀብለኳል። ስለዚህ አምላክ ሞቶልኛል ካልክ አምላክ እንዴት ሞተ እሱን አስረዳን። አይ አምላክ አልሞተም ካልክ ምኑ ነው የሞተው የሚለውን አስረዳን። ያዳነክ ማን ነው? ያዳነኝ አምላክ ነው ካልክ እንዴት አዳነክ? እነዚህን ሁሉ ብትንትና አድርገህ ትምህርቱን አቅንተክ የተወላገዱን አስተካክለ አስረዳን። አሁን ጥያቄ እሺ፣ ኤፌሶን ምዕራፍ 1 ቁጥር 3 ላይ ሲናገር ከመጽሐፍ ቅዱስ ብቻ ነው ላስረዳችሁ የምችለው፣ ሌላ መጽሐፍ መጠቀም አልችልም። ከኤፌሶን ምዕራፍ 1 ቁጥር 3 ላይ ስናይ በመንፈሳዊ በረከት በሰማያዊ በረከት የባረከን የጌታችን ኢየሱስ ክርስቶስ አባትና አምላክ ይባረክ ይላል። ስለዚህ የትኛው መንፈሳዊ ሰማያዊ መዳን ይሁን በረከት ይሁን ያገኘነው በኢየሱስ ክርስቶስ ነው እና እዛ ጋር ምንድነው የሚለው ቃል በግልጽ ለማስቀመጥ የጌታችን ኢየሱስ ክርስቶስ አባትና አምላክ ይባረክ ነው የሚለው። ስለዚህ አሁን ለምሳሌ መስቀል ላይ ሆኖ የፈሰሰው ደሙ አለ። ያ ሰውነቱ የሚወክለው እኔን ነው። ኢየሱስ ሰው ብቻ ቢሆን ኖሮ ችግር ነበር። ለምን? በአምላክ ዘንድ ተሰሚነትና ተቀባይነትን አያገኝም፣ እኔንም አይወክልም። በጣም ሌላ ቦታ እየሄድክ ነውና ዝም ብለህ አሁን የተጠየቀው ባጭሩ መልስ ስላልከኝ ላስቀምጥ ነው። እንደሜ ጊዜ ስጠኝ አንዴ ባጭር እንድትመልስልኝ። አንተ የሞተልህ አምላክ ወይስ ሰው? የሞተልኝ እግዚአብሔር ወልድ ስጋ ለብሶ የተገለጠው ኢየሱስ ክርስቶስ ነው። የጌታን በአጭር ካልከፈለክ ደግሞ ሮሜ ምዕራፍ 10 ቁጥር 9 ላይ የጌታን ስም የሚጠራ ይድናል ይላል። አሁን ወደ ሌላ ነገር ውስጥ እየሄድክ ነውና እኔ የተጠየቀው አሁን የክርስቶስን ስም የጠራ ምናምን ይድናል የሚለው እሱ ውስጥ አልገባም። አሁን እዚህ ጋር የተጠየቀው ጥያቄ የሞተልህ ማን ነው ነው። ሮማን ፋላሲ እንዳሰራ የሞተልህ ማን ነው? አምላክ ወይስ ሰው? ነጣጥለ እስቲ አዋህዳ አሳይ፣ ንገረኝ። መጽሐፍ ቅዱስ እንደዚህ አያስቀምጠውም። ሰው የሆነው ኢየሱስ ክርስቶስ ነው የሚለው። ለምሳሌ አሁን የዳቢሎስን ስራ ሊያፈርስ ይላል። ስማኝ፣ የእግዚአብሔር ልጅ ኢየሱስ ክርስቶስ ተገለጠ ነው። ይኸውልህ ወንድም አለም፣ አንተን በመስቀል ላይ ተሰቅሎ ያዳነክ አምላክ ነው ሰው ነው ነው? አምላክ ነው ወይስ ሰው ነው? መጀመሪያ ላይ ሰውም አምላክም ነው። ስለዚህ በመስቀል ላይ የተሰቀለው አምላክ ነው ሰው ነው? ሁለቱም ነው። በምን አወቀው? የተገለጠው እንደዛ ስለሆነ። እንደዛ ከሆነ አምላክ አይሞትም፣ አምላክ አይሰቀልም፣ አምላክ አይገረፍም፣ አምላክ አይወሰንም። እንዴት አምላክ ሞተ ትላለህ? ይህንን እሱ ራሱ ኢየሱስ ክርስቶስ ራሱ ተናግሯል። እኔ ይህንን በገዛ ፈቃዴና በገዛ ስልጣኔ ነው የማደርገው። አሁን የጠየኩ አምላክ አይሞትም፣ አምላክ ረቂቅ ነው፣ አምላክ አይዳሰስም፣ አምላክ አይራብም፣ አምላክ አይሞትም። ስለዚህ እንዴት አምላክ ሞተልኝ ብለህ መናገር ትችላለህ ነው? አምላክ ሞቶ አድኖሃል? አዎ። ጥሩ። አምላክ ሞቶ ካዳነ እንዴት አምላክ ሞተና አዳነኝ ብለህ መናገር ቻልክ ነው? አምላክ የማይሞት እየሆነ እንዴት ነው ያልከው? የሚሞትን አካል ይዞ ተገልጧል። ከድንግል ማርያም በተወለደ ያ አካል የማን ነው? ከድንግል ማርያም በተወለደ ጊዜ ኢየሱስ ክርስቶስ ስጋ ለብሶ ተገልጧል። ለምሳሌ አሁን ያ ስጋ ያ የሞተው ስጋ የማን ስጋ ነው? አሁን ጥያቄ የኢየሱስ ስጋ ነው።
የኢየሱስ ስጋ የማን ስጋ ነው? የኢየሱስ ስጋ የማን ስጋ ነው? ያ ስጋ ያ የተሰቀለው ያ የሞተው ያ ደም የፈሰሰው ያ ስጋ የአምላክ ስጋ ነው አይደለም? የአምላክ ስጋ ነው። ስለዚህ ማን ሞቶላል? አምላክ ሞቶልኛል። ስለዚህ ያ ስጋ ይመለካል አይመለክም? ይመለካል። ታዲያ ቅድም ለምንድን ነው አይመለክም ያልከው? አላልኩኝም። ጥሩ ቅዳችሁ ከሆነ ተመልሰህ ስማው። አብኔዘር እኔ እንደዛ አላልኩም። ጓደኞችን ሊመልሱ ይችላሉ። መልካም እሺ። አብኔዘር አንድ ስማኝ በደንብና ትልቁ ነገር አሁን እዚህ ጋር የተጠየቀው ጥያቄ ተዋህዶን ቅድም እንትን እያልክ ነበር። አሁን አምላክ ሞቶልኛል አልክ አይደል? እሺ ሰውነቱ ሞቶልሃል አይደል? አሁን እናንተ ናችሁ ወደ እንደዚህ አይነት ትሪክ ውስጥ የገባችሁት፣ ይሄ እንደምታ የሚባሉ ነገር ውስጥ የገባችሁት። አዎ ስለዚህ እኮ እየተጠየቅክ ነው እኮ ብራዘር። ስለዚህ አንድ የተጠየቀውን በደንብ መልስ እንጂ ከመሳቅ በፊት ወዳጅ፣ ከመሳቅ በፊት አሁን መልስ ጥሩ መልስ መመለስ ይጠበቅብሃል እና በደንብ አዳምጡ። እሺ መጀመሪያ አይደለም ውሏችሁ መጽሐፍ ቅዱስ አካባቢ እንዳልሆነ የማውቀው በዚህ ነው። ዲያቆመኩ አሁን ለምሳሌ ዮሐንስ ራእይ ቀደም ለልጅቷ የጠቀሳችሁ ዮሐንስ ራእይ ወይ ስንድሮስ አትረፍሽ አቤኔዘር እኛ ፈቅደን ያስገባን ዛሬ እኛን ጠይቃቸዋለን። ስንጠይቅ ቅንጣት ታልሽርፍራፊ እንኳን እገዛ እናረግም። ጥያቄው ላይ የማብራራት የማስተማር የማስረዳት የምታምነውን ኢየሱስ ክርስቶስ ገልጠ ስለርሱ የመስበክ ግዴታ አለብን። ኢየሱስ ጌታ ነው ከማለት በፊት ጌትነቱ ምንድነው? ጌታ የሆነው እንዴት ነው? ከማርያም የነሳው ስጋ ምንድነው? በመስቀል የተሰቀለው ምንድነው? የፈሰሰው ደም ምንድነው? አምላክ አዳኔን ብለህ ስትናገር እንዴት ነው የምትመሰክረው የሚለውን የማስረዳት ግዴታ አለብህ። እንደፈለግን ብንጠይቅ የምታምነውን አምላክ ገልጠህ አስረዳ። እየጠየቅን ያለ ነው ሲጀመር ስለ ክርስቶስ ነው፣ ስለ ሌላ ነገር አይደለም የምትጠየቀው። ስለዚህ ይህን የማስረዳት ግዴታ አለብህ። አላስረዳም ካልክ ቶ መብት ነው፣ አልችሎም ብለህ መውጣት መብት ነው። ስለዚህ የምትጠየቀውን በትህትና አስረዳ። ማስተማር ግዴታ አለብህ። ይህንን ወቅ ቴንኪው አዳሚ። አብኔዘር አሁን በደንብ ስማኝና መልስልኝ። ክርስቶስ ሁለቱም ባህሪ ማለት ነው፣ ሁለት ባህሪ ሳይነጣጠል በተዋህዶ ነው ያለው ወይስ አይደለም? ይህንን ስቴትመንት ልንከራከርበት የማንችለው ለምዶ ታውቃለህ ዲያቆን መኩ? መጽሐፍ ቅዱስ በተዋህዶ ነው የመጣው በእንደዚህ ነው የመጣው የሚል የለም። ሰዎች ላይክ እንዴት ነው ለምሳሌ የሆነ ኮንክሉዥን መደምደሚያ ሲሰጡት ቴዎሎጂካሊ የተቀመጠ ስቴትመንት ነው። አሁን የትኛውም የመጽሐፍ ቅዱስ ክፍል እባክህን ማለት ጋብዛ ማለት እስኪ አሁን በስነ ስርዓት እናውራ ስላለ ወንድሜ ስንድሮስ እስኪ እናንተም አሳዩኝ። ከዘፍጥረት እስከ ራእይ የቱ ጋር ነው ኢየሱስ ክርስቶስ በተዋህዶ ተገለጠ የሚል አንድ ጥቅስ አሳዩኝ እስኪ። የለም አብኔዘር የለም። አብኔዘር አንዴ ስላሴን ታምናለህ? አምናለሁ። ታምናለህ? አምናለሁ። ከዘፍጥረት እስከ ራእይ ስላሴ የሚል ስጠኝ እስቲ። የለም ቃሉ ስላሴ የሚለው ቃል የለም። ቃሉ የለም። ቴንኪው ቃሉ የለም። አሁን ይኸው በደንብ ስሙ። ቃሉ የለም አልክ። ስላሴ ግን ሀሳቡ አለ ወይስ የለም? ሀሳቡ ሳይሆን ትምህርቱ አለ፣ ማንነቱ አለ፣ እግዚአብሔር አለ። ትምህርት አይደል መጽሐፍ ቅዱስ ላይ? ጎበዝ ልጅ። ተዋህዶ የሚለውን መጽሐፍ ቅዱስ ላይ አለ ወይስ የለም? የለም። ትምህርቱ የለም። የለም። ትምህርቱም የለም፣ ቃሉም የለም። እሺ ትምህርቱም የለም። አብኔዘር አቤት። ዮሐንስ ወንጌል ምዕራፍ 1 ቁጥር 14 እስቲ ያውጣው አንብብልን እስቲ። ስንት አልከኝ? ዮሐንስ ወንጌል ምዕራፍ 1 ቁጥር 14ን አውጣ። ኦኬ እሺ፣ አንድ ደቂቃ ትሰጥናለህ? ማለት ሞባይል ብቻ ነው ያለው። ሃርድ ኮፒው መጽሐፍ ቅዱስ ላውጣልህ። አውጣ። እንዴት ነህ ተሙ? ታሜ ትንሽ የሳንፈስ እስኪ ሰላም ነው አለው። ቀጥሉ አለው። በጣም ምሩት ቤቱን። እሺ እሺ
ናታኔም ወንድም አለምና ግባ ማክ ሰላም በለን እስከዛ ድረስ እሱ እስከሚያወጣ ድረስ አቤኔዘር። እሺ አዳምዬ መኩዬ ሰላም ብያለሁ። ተሙ እኔ ምንም ነገር የማውቀው አልነበረም እና ኦርቶዶክስ ነኝ፣ ግን ስለ በቃ እምነቴ ብዙም እንትን አልነበርኩም። አሁን ግን የእናንተን ትምህርት እውነት ለመናገር መቤቴን በቃ ሁሌም ስራ ቦታ ሆኜ ስለዚህ ነገር ነው የማስበው። በቃና በቃ መቀየር እፈልጋለሁ። ወደዛ ህይወት እየገባው ነበርና አስጠልቶኝ፣ አሁን ላይ ግን በቃ የምር ደስተኛ ነኝ እና አዳምዬ በጣም ነው የማመሰግናችሁ። እወዳችኋለሁ። አሜን የኔ ወንድም። እሺ ናታኔ ወንድማችን እንኳን ደህና መጣ። ዲያቆን ናቲ እንዴት ናችሁ? እግዚአብሔር ይመስገን። እንዴት ነህልን? እንዴት ነው? ጎበዝ ተሰብስባችኋል? ሞቅ ብሏል። ሞቅ አድርጋችሁ ከስራ ያላችሁ ምናምን ሰላም ብያለሁ። ቀጥሉ። መልካም። እሺ ናትዬ ሞቅዬ ሰላም በል። ተመልሻለሁ። ይቅርታ ተመለስ። እሺ ቀጥል አቤኔ። እሺ አቤኔ አንብበት። ዮሐንስ ወንጌል ምዕራፍ ቁጥር 14 ነው ያልከኝ አይደል? ቃልም ሥጋ ሆነ ጸጋንና እውነትን ተሞልቶ በእኛ አደረ፣ አባቱ ዘንድ እንዳለው ክብር የሆነውን ክብሩን አየን ይላል። እንዴት ነው ቃል ሥጋ የሆነው? በማርያም ማህፀን ውስጥ ባለው የታምራታዊ መንገድ ሥጋ ሆነ ይለናል። እንዴት ነው ሥጋ የሆነው? ማለት አንድ ሕፃን እንዴት ነው በእናቱ ውስጥ ሥጋ ሆነ የሚባለው? ጀስት ማህፀን ውስጥ ማርያም ማህፀን ውስጥ ከመላኩ ገብርኤል ቃል ተቀበለች። በዛ መሰረት ከዛ ሰዓት ጀምሮ ያው ቃል ሥጋ ሆነ ማለት ነው በማርያም ማህፀን ውስጥ።